ሰላም ታምራት ነኝ። እንኳን ወደ ሁለተኛው የኤአርፒ አካውንቲንግ ስልጠናችን ሰላም መጣችሁ። በመጀመሪያ ቪዲዮአችን ላይ ስለ አካውንቲንግ አምስቱ ምሰሶች የሚሉትን በስፋት አይተናል። ከዚህ በፊት በተለቀቀው ቪዲዮ ላይ ስለ አካውንቲንግ አምስቱ ምሰሶች ምንድናቸው የሚሉትን በስፋት አይተናል። እዛ ላይም ጥሩ ሐሳብ አግኝታችኋል ብዬ ተስፋ አደርጋለሁ። ዛሬ ደግሞ ወደ የትኛውም ኤአርፒ ሲስተም ዋና ሞተር ወደ ሆነውና ብዙዎቻችን ስፔሻሊ ስለ አካውንቲንግ ያልተማርነው ወይም ደግሞ ከአካውንቲንግ ጋር የተገናኘ ነገር ለማናውቀው አዲስ ለሆነው በጣም ብዙ ጊዜ የሚያደናግረን ወደ ዴቢት ኤንድ ክሬዲት ወደሚለው ጠልቀን እንገባለን ማለት ነው። ብዙዎቻችን የሶፍትዌር ዲቨሎፐር ስንሆን ስፔሻሊ በቃ እንዳልኳችሁ በዚህ ሶፍትዌር ዙሪያ ላይ ያለን ሰዎች ዴቢት ማለት መደመር፣ ክሬዲት ማለት መቀነስ ብቻ ነው የሚመስለን። ነገር ግን በአካውንቲንግ ሲስተም ወይም ደግሞ በአካውንቲንግ ህግ ነገሩ ከዚህም የሰፋ ወይም ደግሞ ከዚህም የበለጠ ሰፊ ነው። ይህንን ህግ በስርዓት ካልተረዳን፣ ይህንን ህግ በስርዓት ካላወቅ ነው ሲስተም ስናበጅ፣ ሲስተም ስንሰራ፣ ዲቨሎፕ ስናደርግ፣ ስናማክር፣ ስንሰራ፣ ስናግዝ ምን መሆን አንችልም ማለት ነው ውጤት መሆን አንችልም። እንዳውንም የማይሆን ነገር ሰርተን ባላንሱን አውት ኦፍ ባላንስ አድርገን ድርጅቱን ገደል ነው የምንከተው። ስለዚህ በዚህ ቪዲዮ ላይ አንድ የንግድ ድርጅት ቻርት ኦፍ አካውንቱ አወቃቀሩ ምን ይመስላል፣ ጆርናል ኢንትሪ ዳታ እንዴት ተሰልቶ ነው ወደ ጀነራል ሌጀር የሚሄደው እና ኤአርፒ እየተማርን ያለነው ኦዱ ደግሞ እንዴት ነው ይሄንን ነገር ከኋላ ሆኖ የሚሰራ የሚለውን እናያለን ማለት ነው። ይሄንን ቪዲዮ እስከ መጨረሻ ካያችሁት እመኑኝ የኤአርፒ ሚሆን የአካውንቲንግ አሰራር ሙሉ ለሙሉ ትረዱታላችሁ። ለዚህ ቻናል አዲስ ከሆናችሁ ይሄንን ቻናል ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንደዚህም ደግሞ ይሄንን ቪዲዮ በእርግጠኝነት ትወዱታላችሁ። ይሄንን ቪዲዮ ላይክ በማድረግ እንድትጀምሩ በፍቅር ጠይቃችኋለሁ። እንደዚህም ደግሞ ለዚህ ቻናል አዲስ የሆናችሁ ሰዎች እዚህ ጋር የምታዩት ሊንክ የቴሌግራም ግሩፓችን ሊንክ ነው። እንደዚህም ደግሞ ቴሌግራም ቻናል አለን። ቴሌግራም ቻናል ላይ ማቴሪያሎች እንደዚህም የሚያስፈልጉ አንዳንድ እንትኖችን እንለቃለን። ግሩፓችን ላይ ደግሞ ብዙ ወደ 130 ምናምን በላይ ሜምበር ያለው ግሩፕ አለን። እዛ ላይ ደግሞ ሁሉም ተማሪ የሚወያይበት፣ ያልገባውን የሚጠይቅበት፣ እንደዚህም ደግሞ የቤት ስራ ስንሰጥ የቤት ስራውን ሰርቶ እዛ ጋር የሚልክልን ነው ማለት ነው። ሁለቱም ቻናሉንም ግሩፕንም እዚህ ጋር ሊንኩ ተቀምጦላችኋል። ጆይን አድርጋችሁ ፋሚሊ እንድትሆኑ በዚህ አጋጣሚ ያሳውቃችኋለሁ። ዛሬ የአካውንቲንግ ኢንጂን እንላለን ሞተሩ ወደ ሆነው ልንገባ ነው ማለት ነው። በባለፈው ቪዲዮአችን ላይ በእርግጠኝነት እስቲ አይዲያውን አግኝታችኋታል? እንዴት ነው አይዲያውን አግኝታችሁታል? አካውንቲንግ አሁን ለምሳሌ ስለ አካውንቲንግ ምንም ከዚህ በፊት የማታውቁ ልጆች የነበራችሁ ምናምን ከሆነ በእርግጠኝነት ከዚህ በፊት የነበረውን ቪዲዮ ካያችሁ የሆነ አይዲያ እንዳገኛችሁ ተስፋ አደርጋለሁ። በቃ አካውንቲንግ ማለት ኦኬ እንዲህ ነው እንዴ ምናምን የሚለውን ትንሽ አይዲያ ያገኛችሁ ይመስለኛል። ካልገባችሁ ደጋግማችሁ ካልገባችሁ ደግማችሁ ጠይቁን። ምንም አሁን እዚህ ጋር መሰላችሁ አንዱ ላይ ዲፔንድ እያደረገ የሚሄደው። ስለዚህ ይሄኛው ካልገባኝ ቀጣዩ ገባኛል የሚል ነገር የለውም። ግዴታ ነው በቃ እየተረዳ መሄድ ግዴታ ነው ማለት ነው። አሁን ስለዛ አምስቱ ምሰሶች አይና አሴት፣ እነዚህ ሊያቢሊቲ፣ ኢኩዊቲ ምናምን እያልን አይተናል። አሁን ደግሞ ከሱ ቀጥለን ልንሄድ ነው። ገባችኋ? ስለዚህ ያኛውን ሳትረዱት እዚህኛው ጋር መጣችሁ የባሰ ነው እንትን እየሆነባችሁ ሄደውና ጠይቁ። ከገባችሁ ደግሞ ይመቻችሁ መሄድ እንችላለን ወደፊት። ኦኬ ዛሬ ስለ አካውንቲንግ ማስተር ክላስ በዛ ከ35 እስከ 40 ደቂቃ ውስጥ በቃ ለማጠቃለል እሞክራለሁ። የተዘጋጀው ፒዲኤፍ ነው። በዚህ አጋጣሚ ደግሞ ተማሪዎቻችን ራሳችሁ ፒዲኤፉን እያዘጋጁ ግሩፖቻችን ላይ እየለቀቁ ነው። በጣም የሚበረታታ ነው። እኔ አሁን ምን ደስ እያለኝ እንደሆነ ታውቃላችሁ? ግሩፕ ውስጥ ያሉ ተማሪዎች መንበር በቃ እንደ አንድ ተማሪ ጥግ ነው ምናምን የሚያዩት አይደለም። አንዳንዶቹ ማለት ነው በቃ ራሳቸውን የዛ አንዱ አካል አድርገው በቃ ይሳተፋሉ። እንደዚሁን ስፔሻሊ ሳይበር በጣም እየረዳን ያለው ልጅ ማለት ነው። እናንተም እስቲ ተሳተፉበት። በተለይ ግሩፕ ላይ ያላችሁ ልጆች ተሳተፉ። መሳተፍ አሪፍ ነው፣ ለእናንተም ጭምር ጥሩ ስለሚሆን ማለት ነው። ስለዚህ ዛሬ ምንድነው የምናየው? አንደኛ ላይ ስለ ቻርት ኦፍ አካውንት። አሁን ወደ አካውንቲንግ ኢንጂኑ ገብተን የለ አሁን አንዳንድ ቃላቶችን ማወቅ መቻል አለባችሁ ማለት ነው። ከዚህ በፊት አካውንቲንግ ላይ ሰርታችሁ ማጣው ከሆነ እነዚህ ቃላቶች ለእናንተ አዲስ ናቸው፣ ወይም ደግሞ ሰምታችሁ ከሆነ ምን እንደሆነ በግልጽ አታውቁትም፣ እርግጠኛ ነኝ። ስለዚህ እነዚህ ቻርት ኦፍ አካውንት ስንል ምን ማለታችን ነው፣ ዴቢት ክሬዲት ማለት ምንድነው፣ እንዴትስ ነው የሚሰራ የሚለው እናለን። ከዛም ደግሞ ሪሌሽናል ዳታቤዛቸውን እነዚህ ኦዶአችን ላይ እንዴት ነው እነዚህ ነገሮችን ሄደርና ላይኑ እየሰራ ያለው ይሄ የኦዶአችን ላይ የምናየው ነው ማለት ነው። ከዛ ደግሞ ሰብ ሌጀር እና ኮንትሮል ሌጀር የምንላቸው እነዚህ ምንድናቸው? የከስተመር ዳታ ቬንደር ዳታ ምናምን የምንላቸው ምንድናቸው? አሁን ወደ አካውንቲንግ እየገባን ነው ማለት ነው። ከዛ ኢንተግሪቲ ሩቲኖችን እነዚህ ትራያል ባላንስ የሚባሉትን እንጅናለን። ትራያል ባላንስ አሁን ሰምታችሁ ሊሆን ይችላል።
ሰምታችሁ በእርግጠኝነት አካውንቲንግ ላይ ሰርቶ በቃ ከዚህ በፊት አካውንቲንግ ላይ ሰርቶ የማያውቅ ሰው ትራያል ባላንስውን አያውቅም። በቃ ምንድነው ትራያል ባላንስ እርግጠኝነት አያውቁም። ከዛው ደግሞ ቴምፖራሪ ሎጂክ የምንላቸው እነዚህ የሚያልፉና የማያልፉ የአካውንት አይነቶች የትኞቹ ናቸው ምናምን የሚባሉ ነገሮች አሉ። ከዛ ኦዱ ላይ ደግሞ ያሉትን ነገሮች ትንሽ የተወሰነ እናያለን ማለት ነው። ሶ የዛሬው ቪዲዮአችን እነዚህን ይመስላል ማለት ነው። አንደኛ ቻርት ኦፍ አካውንት ምንድነው? ቻርት ኦፍ አካውንት ምንድነው? አን ኢንተርፕራይዝ ሲስተም ካኖት ወርክ ዊዝ ሮ ቴክስት ሌቭል ኢንተርፕራይዝ ሲስተም ላይ ዝም ብላችሁ በሮ ቴክስት ምናምን አይደለም የሚሰራ። it uses immutable relational index system called chart of account የሚባሉ ነገሮችን ተጠቅመን ነው የምንሰራ። አሁን አንድ አካውንቲንግ ላይ ዴቢት ክሬዲት የሚባሉ ነገሮች አሉ ብለን የለ። እነዚህ ዴቢት እና ክሬዲት ምንድን ናቸው? ደብል ኢንትሪ ሲስተም ብለን ደብል ማለት ሁለት ማለት ነው። ሁለት አካውንቶች ይነካሉ። ሁለት አካውንት ነክተን አንዱን ክሬዲት አንዱን ዴቢት ነው የምናደርገው። ደብል ኢንትሪ የተባለው ለዛ ነው። ሶ ያቺ የምንነካቸው አካውንት የምንመርጣቸው አካውንቶች ቻርት ኦፍ አካውንት ብለን ነው የምንጠራቸው። ያለ ቻርት ኦፍ አካውንት ፋይናንስን አንድ ስቴፕ ወደፊት መውሰድ አንችልም። ስለዚህ አንድ ካምፓኒ ላይ ስለዛ ካምፓኒ ሲመሰረት ወይም ደግሞ አካውንቲንግ የሚባለው ዲፓርትመንት ሲመሰረት መጀመሪያ የሚሰራው ምንድነው? ቻርት ኦፍ አካውንት ነው። ሶ ቻርት ኦፍ አካውንቱን ከሰራን በኋላ ነው ወደ ቀጣይ ስቴፕ የምንሄደው። ሶ ይሄ ቻርት ኦፍ አካውንት ደግሞ እንዴት ነው ኮዱ የሚሰጥ? ኮድ ነው ባይዘይ ኮድ አለ፣ ስም ነው። በቃ ድርጅት ውስጥ ያሉት ኮድ ስም። አሁን በምሳሌ ወይ ደግሞ የተዘረዘሩትን ሳሳያችሁ እንደዛውም ደግሞ አንድ ዴቢትና ክሬዲት ስንሰራ ቻርት ኦፍ አካውንት ምን እንደሆነ ግልጽ ይሆንላችኋል በይበልጥ ማለት ነው። አሁን ቻርት ኦፍ አካውንት ላይ በባለፈው ቪዲዮአችን ላይ 1 2 3 4 እነዚህ የተባሉት ዝም ብለው አይደለም፣ የራሳቸው ህግ ነው። አንደኛ አሴት፣ ሁለተኛ ሊያቢሊቲ፣ ሶስተኛ ኢኩዊቲ ስንል ዝም ብሎ እንደ ኖርማል ተራ ቁጥር 1 2 3 የተባሉት አይደሉም። አንድ አሴት ነው። ይሄ ማለት ቻርት ኦፍ አካውንታችን ላይ መተን ስለ አሴቶች አካውንቶች እንዳለ ኮድ ስንሰጣቸው ኮድ ነው ባይዞ ኮድ ነው። ለዛ ቤት ውስጥ ማለት ለእያንዳንዱ ነገሮች ኮድ መስጠት ማለት ነው። ሶ ለአሴቶቻችን ኮድ ስንሰጥ አንድ ብለን ነው የምንጀምረው። አንድ ይሄ ዓለም አቀፍ ህግ ነው። ልክ እዚህ ጋር እንደሚታዩት ማለት ነው። ዋን ብሎ ኤክስ አንድ ካላችሁ በኋላ የፈለጋችሁን ያህል ድርጅት ማድረግ ትችላላችሁ። ግን እንዲታወቅ እንዲሸመደድ 4 ወይ 5 ድርጅት በላይ ማድረግ ብዙ ጊዜ አይመከርም። ምክንያቱም ሰው ቶሎ ቻርት ኦፍ አካውንቶችን እያስታወሰ መስራት አለበት ሜቢ የሚያስፈልግ ከሆነ። አክቹአሊ ሲስተማችን ላይ አንዴ ኮንፊገር አድርገን ካስቀመጥነው ይሄንን ግዴታ ማስታወስ አይጠበቅብንም። የአርፒም ጥቅሙን እዚህ ጋር ትረዱታላችሁ። ስፔሻሊ ከፒስትሪ ጋር እና የአርፒ አካውንቲንግ ላይ የሚታውቁ ሰዎች ጥቅሙን እዚህ ጋርም ትረዱታላችሁ። ትንሽ እንትን እያልን ስንሄድ እና እነዚህ ቻርት ኦፍ አካውንቶች አሴት የሚባሉትን በሙሉ አንድ ብለን ነው የምንጀምረው። አንድ ብለን ከዛ በኋላ ለምሳሌ ባንክ አለው እንበል ድርጅቱ ባንክ ለምሳሌ ንግድ ባንክ አለው፣ ዳሽን ባንክ አለው፣ አቢሲኒያ ባንክ አለው እንበል 3 ባንክ። ስለዚህ የመጀመሪያ አቢሲኒያ ባንክን ምንድነው አካውንት የሰጠው አንድ ብሎ የሚጀምረው አንድ ብሎ ከፈለገ ቁጥር መስጠት ይችላል። ለምሳሌ 1031 አሁን 1031 የሚባለው ኮድ የዚህ ቤት ቻርት ኦፍ አካውንቱ ላይ ምንድነው የአቢሲኒያ ነው ኮዱ ይሄ ነው። ቻርት ኦፍ አካውንት ኔሙ ደግሞ አቢሲኒያ ባንክ ብሎ ይጽፋል። አቢሲኒያ ባንክ ባቻ። አሁን ይሄ ምንድነው ኮዳችን 1031 ነው። ባንክ ኔሙ አቢሲኒያ ባንክ ነው ማለት ነው። ንግድ ባንክም አለው ብለን አላ ካምፓኒው። ስለዚህ ንግድ ባንኩ ደግሞ 1032 እንበል 1032። ይሄ ደግሞ ምንድነው ቻርት ኦፍ አካውንት ኔማችን ምን ይሆናል? ሲቢኢ ይሆናል ማለት ነው። ከዛ ሶስተኛ ባንክ ምን ብለናል? አዋሽ ነው ዳሽን ነው። ዳሽን እሺ ችግር የለውም። ዳሽን ደግሞ ስንት ነው አለው? 1033 ባንክ ኔሙ ዳሽን ባንክ። አሁን በቃ ባንኮቻችን ድርጅቱ ያላቸውን ባንኮች በሙሉ ቻርት ኦፍ አካውንቱን ክሬት እናደርግለት በእንደዚህ አይነት ኮድ ቋሚ አድርገን እንሰጣለን ማለት ነው። ከዛ ቻርት ኦፍ አካውንታችን ላይ እያንዳንዱ ቦታ ላይ ያቺን አካውንት ስንነካት 1031 ስንለው አቢሲኒያ ባንክ ነው፣ በቃ ሲስተሙ ያውቋል። 1032 ስንለው ሲቢ ነው ያውቋል። 1033 ስንለው ዳሽን ነው። ሶ እነዚህ 1031 1030 1033 ምናምን እያልን የምንደረድራቸው በሙሉ ምንናቸው? ቻርት ኦፍ አካውንቶች ናቸው ማለት ነው። ስለዚህ ቻርት ኦፍ አካውንትን ኮንፊገር ስናደርግ አንድ ካምፓኒ ውስጥ ምን ብለን ነው የምንጀምረው? አንድ ብለን የቀረውን ቁጥር እንሰጣለን ማለት ነው። ሁለተኛ ላይ ደግሞ በባለፈው ቪዲዮአችን ላይ ስለ አምስቱ ምሰሶች ደግሞ 5 ፒላር ኦፍ ምናምን ብለን ስናየው ሁለተኛ ላይ ምን አስቀምጠናል? ሊያቢሊቲ ብለን አስቀምጠናል። እዳ ማለት ነው። ሊያቢሊቲ ብለን ስናስቀምጥ ሲስተማችን ላይ መጠን ወይ ደግሞ ቻርት ኦፍ አካውንታችንን ክሬት ስናደርግ 2 ብለን እንጀምርና ከዛ የቀረውን ቁጥር የፈለግነው መጠቀም እንችላለን። እነዚህ ሊያቢሊቲ አካውንቶች የሚባሉት እንደ ታክስ ሊሆን ይችላል፣ ፔብል አካውንት ሊሆን ይችላል፣ ሳላሪዎች ሊሆን ይችላል። ማንኛውም ክፍያ እኛ የምንከፍለው ማለት ነው። የኛ አካውንት የሚከፍለው ከባንካችን ተቀንሶ የሚያርፍበት ማለት ነው። በኋላውን ዴቢት ክሬዲት ስናይ እንትን ትላላችሁ። ከባንካችን ተቀንሶ ምን ላይ ይረፍ ነው። አሁን ባንካችንን ክሬዲት ስናደርግ ዴቢታችን ምን ይሆን ነው? እነዚህ ሊያቢሊቲዎች ምን ይሆናል? ዴቢታችን ላይ ይገባል ማለት ነው። ሶ ያቺ ሊያቢሊቲ የሚባለውን አካውንቶች ደግሞ ምን አድርገን ነው የምንጀምረው? 2 ብለን ከዛ በኋላ የቀረውን
የቁጥር እንትን እያደረግንለት እንሄዳለን ማለት ነው የፈለግነውን ቁጥር። ለምሳሌ እዚች ጋር ምሳሌ ላይ እንደሚታዩት 2 ብሎ 0 100 ብሎ አካውንት ኦፍ ፔብል ብሎ አስቀምጧል። ምንድነው አካውንት ፔብል የሚባል አለ። አካውንት ፔብላችን ላይ አካውንት ፔብል የሚባለውን ምን ብለን ኮድ ሰጠነው? እዚህ ጋር 20 100። አሁን እዚች ጋር 2 ብሎ ጀምሯል። የፈለጋችሁን ቁጥር መስጠት ትችላላችሁ ብያችኋለሁ። ስለዚህ ይሄ አካውንት ፔብላችን ነው ማለት ነው። ታክስ ፔብላችን ደግሞ 20 101 ማለት እንችላለን። 2 ብለን 0 100 1 ሺህ አይደል? አንድ መጨረሻ ላይ ማድረግ እንችላለን። ለምን? ለታክሳችን። ለምሳሌ ሳላሪ ፔብል የሚባል ሊኖር ይችላል። ሳላሪ ፔብላችን 2 0 1 ብለን 0 0 2 ማለት እንችላለን። በቃ ምንድነው የሚፈለገው? 2 ብለን ብቻ መጀመራችን ነው። ምናችን ሊያቢሊቲ የሚባሉትን ታይፖች ማለት ነው። እነዚህ ሊያቢሊቲ የሚባሉት አካውንት ታይፖች ደግሞ እነማን ናቸው የሚሉትን ደግሞ እየዘረዘርን እንሄዳለን። እነማን ናቸው 2 ብሎ የምንሰጣቸው? አካውንት ፔብል፣ እነዚህ ታክስ ፔብል፣ ሳላሪ ፔብል በቃ ፔብሎች ክፍያዎች የምንከፍላቸው ናቸው። ስለዚህ ሊያቢሊቲ የሚባሉት በሙሉ በስንት ነው የሚጀምሩት ማለት ነው? 2 ተብሎ ይጀመራል ማለት ነው። ባለፈው ኦርደራችን ላይ ምን አስቀምጠናል? ሁለተኛ ላይ ሊያቢሊቲ ያስቀምጠናል። ሶስተኛ ኢኩዊቲ ብለን ነው ባለፈው ቪዲዮአችን ላይ ሶስተኛ ላይ ኢኩዊቲ ብለን ነው የተማርና እነዛ ኢኩዊቲ የሚባሉት ቻርት ኦፍ አካውንታቸው አሳይን ሲደረግ 3 ብለን ነው የምንጀምር። 3 ብለን የፈለግነውን ቁጥር እየሰጠን እንሄዳለን ማለት ነው። ብዙውን ጊዜ 3 ተብሎ የሚጀምሩት እንደምንላቸው እነዚህ ካፒታል ናቸው። ኢኩዊቲ ማለት ካፒታል ነው መነሻ። በባለፈው ቪዲዮአችን ላይ ስለ ኢኩዊቲ ስንወያይ ኢኩዊቲ ምንድነው የሚለው ላይ ተናላ ካፒታል ወይ ደግሞ መነሻ ነው። ካምፓኒውን ለመመስረት ከሼር ሆልደር የተሰበሰበ ኦር ደግሞ ግለሰቡ ራሱ ከግል አካውንቱ ወደ ካምፓኒው ድርጅት ምንድነው ወደ ካምፓኒው አካውንት ፈንድ አድርጎ የሚጀምር ያቺ ኢኩዊቲ ካፒታል ነው። ብዙውን ጊዜ የትርፍ ክፍፍል ምንም የሚነኩበት አካውንት ናቸው ኢኩዊቲ። 3 ብለን እንጀምራለን ማለት ነው። አራተኛ ላይ ምን ብለናል? ባለፈ ላይ ምንድነው ሬቨኒው ብለናል። አራተኛ ላይ የባለፈው ቪዲዮአችን ላይ 4 ለምንድነው የተባለ? ሬቨኒዎች ቻርት ኦፍ አካውንታቸውን አሳይን ስናደርግ 4 ብለን ስለምንጀምር ማለት ነው። 4 ብለን የፈለግነውን ቁጥር እንሰጣለን ማለት ነው። እነሱ ደግሞ ምንድናቸው? ስለ ሬቨኒዎችና ሬቨኒው ገቢ ብለናል። ስለዚህ አንድ ድርጅት ከምንድነው ገቢ የሚያገኘው? አሁን ለምሳሌ የቴክኖሎጂ ድርጅት ከሆነ ከምን ሊያገኝ ይችላል? አንደኛ ሶፍትዌር በመሸጥ። ስለዚህ ሶፍትዌር ሲሸጥ የምትገኘው ገቢን 4 ብሎ ምን ማድረግ ይችላል? አሁን ለምሳሌ እዚህ ጋር ምሳሌ ማየት እንችላለን። 41 ሺህ አይደል? ምንድነው ይሄ? ከሰርቪስ አሁን ለምሳሌ ከአገልግሎት ሰርቪስ የሚሰጥ ከሆነ ከዛች ላይ ባግ ይችላል። ለምሳሌ እንዳልናችሁ ደግሞ ሶፍትዌር የሚሸጥ ከሆነ 41,101 ብለን ያቺ ደግሞ ምንድነች? ምን ብለን መሰየም እንችላለን? ምንድነው ይሄ? ሶፍትዌር መሸጥ ሶፍትዌር ማለት ይቻላል። ያ ቻርት ኦፍ ኔሙን እንደፈለግን ብቻ እንድንረዳ አድርገን ቻርት ኦፍ ኔሙን መጻፍ እንችላለን እያለ ይቀጥላል። በቃ ገቢ የሚያስገኙልን ነገሮች በሙሉ ድርጅቱ ቤት የሚያከራይ ከሆነ ለምሳሌ ቤት የሚያከራይ ከሆነ 40 100 ብሎ ሬንት በቃ ማከራየት። ሬንት ስላችሁ ኤክስፔንስ ነው አክቹአሊ። እናንተ የምታከራዩ ከሆነ ግን ከዛ ላይ ምን እያገኛችሁ ነው? ገቢ እያገኛችሁ ነው። 40 00 2 ብለን ምን ማድረግ እንችላለን? ሬንት። በቃ እንደዚህ ምን ማድረግ እንችላለን? ገቢ የሚያስገኙልን ነገሮች በሙሉ አንዳንድ ቻርት ኦፍ አካውንት እየሰጠን እናስቀምጣለን ማለት ነው። አምስተኛ ላይ ምን ብለን አስቀምጠናል? ኤክስፔንስ ብለን አስቀምጠናል። እዚህ ጋር ግን እንድትይዙልኝ የሚፈልገው ብዙውን ጊዜ 5 ላይ የሚሰጠው ኮስት ኦፍ ሬቨኒው ነው። ኮስት ኦፍ ሬቨኒው ማለት የሆነች ነገርን ለማድረግ የምታወጡት ወጪ፣ የሆነ ገቢ ለማግኘት የምታወጡት ወጪ። ለምሳሌ ቤት የሚያከራይ ቤት ድርጅት ከሆነ ቤት ስታከራይ ለዛ ቤት ምን ወጪ ታወጣለህ? ለምሳሌ መብራት ክፍያ ትከፍልለታለህ፣ ለዛ ቤት ማለት ነው። ውሃ ትከፍልለታለህ። የቤቱ ምንድነው መጨረሻ ላይ የዓመት ግብር አለ፣ የቤት ክራይ፣ የአፈር ክራይ ነው የሚባለው። ያን የሚታረገው አለ። እነዚህ ነገሮች ምንድናቸው? የዛ ኮስት ናቸው። ከገቢው ያቺን ገቢ ለማስገኘት የወጡ ወጪዎች ናቸው። ኮስት ኦፍ ሬቨኒው እንላለን። ስለዚህ 5ን እነዛ አርገን ነው የምናስቀምጥ። ከ5 በታች ደግሞ 6 7 8 እያለ እንደ ካምፓኒው ትልቅነት እናንተን ኤክስፔንሶች ይቀጥላሉ። ከ6 ጀምሮ ኤክስፔንስ 6 ብለን የፈለግነውን ቁጥር እያደረግን እያንዳንዱ ኤክስፔንስ ምን እናርገን ነው የምናስቀምጠው? ኤክስፔንስ አካውንት አርገን እናስቀምጣለን ማለት ነው። ስለዚህ ቻርት ኦፍ አካውንት መጀመሪያ ምንድነው የሚደረገው ማለት ነው? በእንደዚህ አይነት መልኩ መጀመሪያ ኮንፊገር ይደረጋል ማለት ነው። ለዛ ካምፓኒ ሆኖ ከመጀመሩ በፊት ልክ ሲጀምር መጀመሪያ ቻርት ኦፍ አካውንቱ እንደዚህ ይሰራለታል ማለት ነው። ባይገርማችሁ ማለት ነው ይህንን ቻርት ኦፍ አካውንት ሰርተው ለአንድ ድርጅት ለመስጠት በዚህን ሰዓት ላይ ፋይናንስ ላይ የሚሰሩ ሰዎች በጣም ትልቅ ገንዘብ ነው የሚቀበሉት። ይሄን ብቻ ቻርት ኦፍ አካውንቱን ሰርተው አሰናድተው
ብዙ ነው 600 መስመር 700 መስመር በላይ ሊሆን ይችላል እንደ ካምፓኒው ስፋት እንትን ስለሆነ ያንን አስተካክሎ ሰርቶ ለማምጣት እግዚአብሔርን በጣም ትልቅ ገንዘብ ነው የሚቀበሉት አካውንታንቶች። ይሄንን ታውቁታላችሁ። አካውንቲንግ ላይ ያላችሁ ሰዎች ይሄንን ሰርቶ ለመስጠት የሚጠየቀውን ገንዘብ እናውቃለን። አዲስ ለሆነ ድርጅት ስፔሻሊ ይሄ ነገር አንዴ ክሬት አድርገን ያ ካምፓኒ ስራውን ከጀመረ በኋላ ሜቢ አሜንድ ልናደርግ እንችላለን፣ ማለት ማሻሻል እንችላለን። ግን የነበረውን እንትን አናጠፋም። አንድ ቻርት ኦፍ አካውንቱ ላይ የሆነ ባላንስ ከገባ በቃ ስሙን ቁጥሩን ልንቀይር እንችላለን እንጂ ያንትን ማጥፋት አንችልም። ቤቢ አንዱ ወደ አንዱም ደግሞ መርጅ ልናደርግም እንችላለን፣ ችግር የለውም። አሜንድ እያደረግን እንደ ካምፓኒው ስፋትና ጥበት አሜንድ ማድረግ ይቻላል። ግን ይሄኛውን ህግ መጣስ አንችልም። ይሄ ዓለም አቀፍ ህግ ነው። ገባችኋ? ስለዚህ ቻርት ኦፍ አካውንት የሚባለው ሐሳቡ ይሄ ነው ማለት ነው። እስቲ ኤአርፒ ላይ ቻርት ኦፍ አካውንት እንዴት ነው የሚቀመጠው? አሁን ያልኳችሁን በሙሉ ደግሞ በተግባር ላሳያችሁ። ቻርት ኦፍ አካውንታችን ኤአርፒያችን ላይ ማለት ነው። እዚህ ጋር ኤአርፒያችን ጋር እንምጣና አካውንቲንግ ሞጁል ጋር እንሂድ። አካውንቲንግ እናንተም ቼክ ማድረግ ትችላላችሁ እናንተ ጋር ያለው ቻርት ኦፍ አካውንት። ከዛ ኮንፊግሬሽን ላይ ስትመጡ እዚህ ጋር ቻርት ኦፍ አካውንት የምትላለች። ቻርት ኦፍ አካውንቱን ከፍተን ስናይ እዚህ ጋር የምታዩት አያችሁ ኮድ አለ። ኮድ ስላችሁ የነበረው ማለት የቻርት ኦፍ አካውንት ኮድ። ከዛ ደግሞ አካውንት ኔሙ አለ። ከዛ ታይፑ አለ። ታይፑ ማለት እንደነገርኳችሁ ነው። ካረንት አሴት ነው። ከአምስቱ ምንድን ነው ይሄ ቻርት ኦፍ አካውንት ምንድን ነው? ካረንት አሴት ነው ወይ? ካረንት አሴት ማለት አሴትን የምንለው ነው። ሪሲቨብል ነው ወይ? ሪሲቨብል ብዙውን ጊዜ አንድ ቤቶችን እናካለን። ያው ለኛ ምናችን ስለሆኑ አሴታችን ስለሆኑ ማለት ነው። እንደዚህም ባንኮች ምናምን ብሎ ምንድናቸው? አሴታችን ናቸው። አንድ ብለን ነው የምንጀምረው ልክ እዚህ ጋር እንደሚታዩት ማለት ነው። ታይፑ አለ። ከዛ ደግሞ ሪኮንሲሌሽን ይደረጋል አይደረግም ነው። እሱን ደግሞ ሰፋ እያደረግን እንገባበታለን። ባንኮች ሲሆኑ ምን ይደረጋሉ? ሪኮንሲሌሽን ምንድን ነው የምለውን ደግሞ ቀጣይ ላይ እያየን እንሄዳለን። ኤኒዌይስ እዚህ ጋር ምንድነው የሚታዩት? ቻርት ኦፍ አካውንቶች ናቸው እዚህ ጋር ያሉት። ይሄ መጀመሪያ መሆን አለበት። አካውንቲንግ የሚለውን ከመጀመራችን በፊት ይሄ በስነ ስርዓት መሰራት አለበት ማለት ነው። አሁን እዚህ ጋር እንደሚታዩት እዚች ጋር አንድ ብሏል። ቆይ እንዳውም በግሩፕ ላርጋቸው። እነዚህ ግሩፕ ባይ አካውንት ታይፕ ላርጋቸው። አያችሁ በአካውንት ታይፕ ስማቸው እንደዚህ ነው የሚቀመጥ። ወይም ደግሞ እዚች ጋር ይኸው አንድ ቤትን ስንነካ አንድ ቤት የሚነኩት እነማን ናቸው? ባንክ አለ፣ አሴቶች አሉ። ፊክስድ አሴት እና ካረንት አሴት አሴት ነው። ፊክስድ አሴት ማለት የሚተላለፍ፣ ካረንት አሴት ደግሞ እናለን ባይዞ። እነዚህ ታይፖች ምንድነው ካረንት አሴት እና ፊክስድ አሴት ልዩነቱ ምናምን የሚለውን ግን አሴት ነው ብላችሁ ያዙልኝ። ነን ካረንት አሴት ስቲል ምናለው ዚያር አሴት ምን ቤት ነው የሚነኩት? አንድ ቤት ነው የሚነኩት። ከዛ ፕሪፔመንት አለ፣ ሪሲቨብል አለ። ልክ አንድ ቤት ውስጥ ገብተን ደግሞ ማለት ነው ዲቴይል ውስጥ ስንገባ ቻርት ኦፍ አካውንት ሲሰራ ብዙውን ጊዜ አካውንታንቶች ለዚህ ነው የሚፈለጉት። አሁን አንድ ብለን 10 ብለን የምንጀምረው አለ። አንድ ነው መጀመሪያው። ከዛ ደግሞ 11 ብለን የምንሰጠው አለ። 12 13 14 15 16 እስቲል ሁለት ቤት ሳንገባ እነዚህን የምንደረድርባቸው ደግሞ አሉ። ሞር ምን እያደረግን ስንሄድ እያሰፋን ስንሄድ ለምሳሌ 10 ተብሎ የሚሰጡት ምንድናቸው? ባንኮች ናቸው። ብዙውን ጊዜ ባንክ አሴት ሪሲቨብል የሚባሉት 10 ብሎ ነው የምንጀምር። 11 ብለን ደግሞ ምንድነው የምናቸው? እነዚህ ካረንት አሴቶችን ብዙውን ጊዜ እንጠቀማለን እንደየ እንትናችን ሰፋም እያጠበብን ማለት ነው። ከዛ 12 ብለን ደግሞ ሪሲቨብል እንዴ መሰላችሁ? አሁን ሪሲቨብልን 10ም 11ም 12ም እያደረጋችሁ ነው የተቻላችሁ ሞር ለማስፋት ነው። አሁን ኢንቨንተሪዎች ምናምን ሲኖሩ 13 14 እያደረግን ነው የምንሄደው። አሁን 14ን ለምሳሌ 14 ጋር ሲመጡ ፕሪፔመንት ስቲል ዛር ምንድናቸው? አሴት ናቸው። 15 ላይ ለምሳሌ አሴት አለ። አሴት ብዙ አይነት አሴቶች አሉ። ካረንት አሴት አለ፣ ነን ካረንት አሴት አለ፣ ፊክስድ አሴት አለ። እያንዳንዱን አሴት የሚባለው ላይ ካረንት አሴትን 10 11 ሰምቲንግ የሆነ ነን ካረንት ደግሞ 12 ምናምን 14 15 ብለን ለምሳሌ ፊክስድ አሴት 19 እስከ 20 እስክንደርስ ድረስ 10 ምናምን እያደረግን መስጠት እንችላለን። እያንዳንዱን ስንከፍት ደግሞ ከውስጣቸው የሆነ አካውንት ቻርት ኦፍ አካውንት ይኖራቸዋል ማለት ነው። which means still አንድ ውስጥ ነው ራሱ አንድ ውስጥ ሰብሰብ ሊኖር ይችላል 11 12 እያለ። ከዛ ደግሞ ሁለት ቤት ምንድነው ብያቸዋለሁ? ሊያቢሊቲ ናቸው። ሁለትን እንክፈት። አብዛኞቻቸው ምንድናቸው? አንደኛ ሊያቢሊቲ ነው። ከዛ ደግሞ ፔብሎች ናቸው። ሊያቢሊቲ ስንል ከውስጡ ይሄ ሁላ ቻርት ኦፍ አካውንት ሊኖር ይችላል። አንድ ካረንት ሊያቢሊቲ የምንላቸው ውስጥ ካረንት ሊያቢሊቲ ሊኖር ይችላል፣ ቢል ሊኖር ይችላል፣ ሳላሪ ፔብል፣ ታክስ ፔብል። እዚህ ጋር የሚታዩት በሙሉ ካረንት ሊያቢሊቲ ናቸው። ስቲል ምን ተብሎ ነው የሚጀምሩት? እንዲያያችሁ ከሆነ 2 ብሎ ይጀምሩና የፈለጋችሁ ቁጥር የሰጣችሁ ነው የምትሄዱት። ከዛስ ነን ካረንት የምንለውም ይሄው እንደዚሁ። ከዛ ደግሞ ፔብል የምንላቸው 2 ብለን ልክ ይሄኛው ላይ ምን ማድረግ እንችላለን? 20 21 22 23 24 እያልን ማስጀመር እንችላለን። ይሄን በቃ እያሰፋን ስንሄድ ሞር ትረዳላችሁ። ብቻ እናንተ አሁን እዚህ ጋር እንደ ሐሳብ እንድትይዙ የሚፈልገው ሊያቢሊቲ ሲሆን 2 ብሎ እንደሚጀምር ማለት ነው። 3 ምንድን ነው ብያችኋለሁ? ኢኩዊቲ። በጣም ጥሩ ኢኩዊቲ ነው። ኢኩዊቲን ስንከፍተው ኢኩዊቲ ውስጥ ያሉት አካውንቶች ስንት ናቸው? ካፒታል ይኖራል፣ ዲቪደንድ ይኖራል፣ ሌሎችም ኢኩዊቲዎች ካሉ እዚች ጋር እንተናለን። ስቲል ግን ምን ብሎ ነው የሚጀምረው? 3 ብለን ነው የምንጀምረው። ሌላ ደግሞ 4 አለ። 4 ቤት እነዚህ 4 ምንድን ናቸው ብለናል?
ሬቨኒው ወይ ደግሞ ገቢ ወይ ደግሞ ኢንካም የምንላቸው ማለት ነው። እዚህ ጋር ኢንካሞች አሉ። አሁን ይሄ ኤክስፔንስ ምናምን እዚህ ጋር መምጣት የለበትም፣ በስተት የገቡ ናቸው እነዚህ። አሁን መውጣት አላባቸው። ኤክስፔንስ ብሎ 4 ብሎ አይጀምርም። ኤክስፔንስ ካለ 6 እና 7 ብሎ ነው መጀመሪያ ያለበት። ሶ ከዚህ ውስጥ ይወጣል ማለት ነው፣ መስተካከል ያለበት። ይሄ ዝም ብሎ ራንደም ነው። ኢንካም ኢትስ ጉድ። አዘር ኢንካም ትክክል። ኢንካም እና አዘር ኢንካም የሚባሉ ነገሮች አሉ አካውንቲንግ ላይ። ኢንካም አለ፣ አዘር ኢንካምም አለ። ለምሳሌ የማታውቁት ብር አካውንታችሁ ላይ ቢገባ በቃ አዘር ኢንካም ነው የሚባለው፣ ከየት እንደመጣ አይታወቅም። ፕላስ ደግሞ ብር ለምሳሌ ድርጅቱ ብር ባንክ ላይ ብኖረው ወለድ ምናምን አለ አዘር ኢንካም። ብዙ ጊዜ አዘር ኢንካም ተብሎ ነው የሚያዙት። ሽጣችሁ ወይ ደግሞ እንትን ብላችሁ አለ የሚገባ ለዛ አዘር ኢንካም ተብሎ ይቀመጣሉ እንደዚህ። እነሱንም ልክ እንዳየነው 40 41 42 43 እያል እንደ ሙዳችን ማለት እንደ ድርጅቱ ፍላጎት እናንተን ማስቀመጥ ይቻላል። ስቲል ግን ኢንካምን ከምን ማውጣት የለብንም፣ ከአራት ቤት አይወጣም ማለት ነው። ከዛስ አምስተኛ ምንድነው ብያቸዋለሁ ቅድም፣ ኮስት ኦፍ ሬቨኒው። ብዙውን ጊዜ የኢንካማችን ኮስት ናቸው። 5 ቤት ምንድናቸው? ኮስት ኦፍ ሬቨኒው። ልክ ያቺን ገቢ ለማግኘት ያወጣናት ወጪ። ለምሳሌ ጥሬ ዕቃ ገዝተን ስናመጣ ጥሬ ዕቃ ከተገዛበት ጀምሮ የከፈልነው ክራይ፣ የመኪና ለፓርኪንግ ለምን ከዛ ለተሸከሙ ሰዎች መጥቶ ላወር አላ ያቺስ ኮስት ኦፍ ሬቨኒው። ያቺን ገቢ ለማስገኘት የሰራነው ኮስቶች ናቸው ማለት ነው። ሶ ያም ብለን የምንጠራ ኮስት ኦፍ ሬቨኒው ነው። ብዙውን ጊዜ ኮስት ኦፍ ጉድ ሶልድ ለሚሸጡ ዕቃዎች ኮስት የምናወጣት ነች። 5 ቤት ብዙውን ጊዜ የምንነካው እንደዛ ነው። ከ6 ጀምሮ ግን እዚች ጋር እንደሚታዩት ከ6 ጀምሮ ምንድናቸው? they are expense። 6 ቤቶች ምንድናቸው? ኤክስፔንስ ናቸው። 6 ቤት ውስጥ አሁን ኢንካም ብሎ 6 ቤት ውስጥ አይኖርም፣ ኤክስፔንስ ነው። አሁን ቅድም አይታችኋል 4 ቤት ውስጥ አንድ ኤክስፔንስ አለች፣ እዚህ ደግሞ እንትን አለ። ዲፎልቱ ዝም ብሎ አንዳንድ ጊዜ እንደዚህ ይቀባጅራል፣ ግን ትክክለኛው እንደዚህ አይደለም። ኤክስፔንስ ከሆነ ኤክስፔንስ እንሱንም 60 61 62 63 እየተባለ ይቀመጣል። ስቲል ግን 6 ብለን ማስቀመጥ እንችላለን ማለት ነው። ኤክስፔንሶች አሉ፣ እያንዳንዱ ኤክስፔንሶች ናቸው። ልክ ስንከፍተው እዚህ ጋር ፐርቼዝ ኢኩዊፕመንት ምናምን ኤክስፔንሶቹን ከፍተን እያንዳንዱ ማየት እንችላለን። አያችሁ እዚህ ጋር። ስለዚህ እነዚህ ምንድናቸው ማለት ነው? ኤክስፔንሶች ናቸው ማለት ነው እስከ 9 ድረስ። ስለዚህ እነዚህ ምን ብለን ነው የምንጠራቸው? ቻርት ኦፍ አካውንት ብለን ነው የምንጠራቸው ማለት ነው። እዚህ ጋር ተደረደሩት በሙሉ ምንድናቸው? ቻርት ኦፍ አካውንቶች ናቸው ማለት ነው። ስለዚህ አካውንቲንግ የሚለውን ከመጀመሪያችን ምንም ከማድረጋችን በፊት መጀመሪያ ይሄን ቻርት ኦፍ አካውንት ምን ማድረግ አለብን ማለት ነው? አስተካክለን ምንድነው በቃ እንትን ማድረግ አለብን ማለት ነው። ስለዚህ ቻርት ኦፍ አካውንት ይሄ ነው። ካልገባችሁ መጠየቅ ትችላላችሁ። ኦኬ ቻርት ኦፍ አካውንት ላይ ይህን ያህል ካየን አሁን ደግሞ ምንድነው አልፈን የምናየው ዴቢት ኤንድ ክሬዲት የሚለውን እናያለን ማለት ነው። ዴቢት ኤንድ ክሬዲት ምንድናቸው? እነዚህ ፋንዳሜንታል ዲቨሎፕመንት ሎጂክ ናቸው። ዴቢት ኤንድ ክሬዲት አር ኖት ስካላር ኦፐሬተር ፕላስ ኦር ማይነስ አይደለም። ዛክት ኢንቨርስ ስታግል ቶግል ቫሪያብል ስትሪክት አክሮስ ቴብል ኮንፊግሬሽን። እንዴ መሰላችሁ? የሆነ ነገር ክሬዲት ካረግ ነው የሆነ ነገር ደግሞ ክሬዲት ምንድነው ዴቢት ማድረግ አለብን። አሁን እቺ የሆነ ነገር የምትለው ወደ ምን እንቀይራለን? ወደ ቻርት ኦፍ አካውንት። ምክንያቱም ቻርት ኦፍ አካውንትን አሁን ተረድታችሁታል። ስለዚህ ቻርት ኦፍ አካውንታችን ላይ ለምሳሌ ለባንካችን የሰጠነው አካውንት አለ። ባንካችንን እዚህ ጋር ክሬዲት ካረግ ነው በዚህ በኩል ደግሞ ኤክስፔንሳችንን ዴቢት እናደርጋለን ማለት ነው። ምንድናቸው? እነዚህ ኮዶች ናቸው። ኮዶች ደግሞ ምንድናቸው? ቻርት ኦፍ አካውንቶች ናቸው ማለት ነው። ገባችኋ? ስለዚህ ቻርት ኦፍ አካውንት ናቸው ኮዶችን እንትን የሚሉልን። ስለዚህ ክሬዲት በቀኝ በኩል ዴቢት በግራ በኩል ማለት ነው። እነዚህ ተቀምጠው ምን እያደረጉልን ያለው? አካውንቶቹን ባላንስ እያደረጉልን ይሄዳሉ ማለት ነው። አካውንቲንግ ውስጥ ማለት ነው የሆነ ነገር በቃ የሚጠፋ ነገር የለም። አካውንቲንግ ውስጥ የሚጠፋ ነገር የለም። ፎርሙን ይቀይራል ወይም ደግሞ አካውንት ታይፑን ይቀይራል እንጂ የሚጠፋ ነገር የለም። በፊት አሴት ከነበረ ወደ ኤክስፔንስ ይቀየራል። ገባችኋ? ሊያቢሊቲ ከነበረ ወደ አሴት ሊቀየር ይችላል። ኮስት ኦፍ ሬቨኒው 4 ቤት ውስጥ ከነበረ ወደ አሴት ሊቀየር ይችላል እንጂ የሚጠፋ ነገር አይኖርም። በቃ ጠፋ የሚባል ነገር የለም። በአካውንቲንግ ህግ የሚጠፋ ነገር የለም። ሶ ምን ማድረግ አለበት? ክሬዲቱና ዴቢቱ ምን ጊዜም እኩል መሆን አለበት። ምን ጊዜም እኩል ካልሆነ የዛ ድርጅት አካውንቲንግ አልገጠመም ማለት ነው። መጨረሻ ዓመት ላይ አካውንቲንግ እየዘጋ ነው፣ አካውንቲንግ እንትን ለማገጠም እየሰራ ነው ምናምን የሚሉት ክሬዲትና ዴቢቱን እኩል ለማድረግ ነው። ወይም ደግሞ ባለፈው ቪዲዮአችን ላይ እንዳየነው አሴቱንና በዚህ በኩል ያለው ሊያቢሊቲ ሲደመር ኢኩዊቲ ምን ለማድረግ ነው? እኩል ለማድረግ ነው የሚሰራ ማለት ነው። ሶ እዚህ ጋር ስንመጣ እነዚህ አሴት፣ ኤክስፔንስ፣ ሊያቢሊቲ፣ ኢኩዊቲ፣ ሪቨኒው ብለን ያስቀመጥናቸው አሁን ምን ያደርጋል? አሴታችን ለምሳሌ ስካሌብል ሲያደርግ ወይ ደግሞ ሲጨምር ዴቢታችን ክሬዲቱ ምን ይሆናል? ይቀንሳል ማለት ነው። ፖዚቲቭ ዴቢት እንላለን።
ከዛ ደግሞ ኤክስፔንሳችን ለምሳሌ ወጪያችን ሲጨምር ምክንያቱም ከባንካችን ቀነሰን ለምሳሌ ኤክስፔንሳችን ሲጨምር ምን ማለት ኤክስፔንስ ጨመረ ማለት ክሬዲቱ ምን እየሆነ ነው እየቀነሰ ነው ማለት ነው ፖዚቲቭ ዴቢት እንትን እንላለን ለምሳሌ ሊያቢሊቲያችን ሲቀንስ ዴቢቱ ሲቀንስ ክሬዲቱ ምን እየሆነ ነው እየጨመረ ነው ማለት ነው ለምሳሌ ተበድረን ብሩን ስናመጣ ምን እየሆነ ነው ክሬዲታችን እየጨመረ ነው ዴቢታችንስ እየቀነሰ ነው ትናችን ማለት ነው ዴቢቱ ኢኩዊቲም ካፒታላችን ለምሳሌ ከካፒታላችን የሆነ ነገር ሽጠን የሆነ ነገር እንትን ስናደርግ ክሬዲታችን እየጨመረ ነው ኢኩዊቲያችን ዴቢቱ እየቀነሰ ነው የሚሄደው ማለት ነው እነዚህን በቃ ለማየት ሞክሩ በራሳችሁ ማለት ነው ሬቨኒው ገቢ ለምሳሌ ቀነሰ ማለት እዳችን ጨመረ ወይ ደግሞ ክሬዲቱ ጨመረ እንደማለት ነው ገባችኋ ስለዚህ እነዚህ አብሮ የሚሰሩት በእንደዚህ አይነት መልኩ ነው እያንዳንዱን ነገር ልክ ትራንዛክሽኖችን መስራት ስንጀምር ሞር ትረዱታላችሁ ብዙም እዚች ጋር እንትን አትበሉ ማለት ነው ሶ ወደ ኦዱ ስንመጣ ወደ ኤአርፒ ስንመጣ እንዴት ነው ሪሌሽን የሚሰራ ነው ዴቢት ክሬዲት የምንለው ነገር እንዴት ነው የሚሰራ ሶ አሁን ዴቢት ክሬዲት ማለት እንግዲህ ትንሽ ሐሳቡን ተረድታችሁት ከሆነ አካውንቶች አሉ ቻርት ኦፍ አካውንት የምንላቸው ቻርት ኦፍ አካውንቶቹን በቃ ምን ማድረግ ነው ያንዱን ቻርት ኦፍ አካውንት ቫልዩ ወደ አንዱ ማምጣት ሶ ከአንዱ ቻርት ኦፍ አካውንት ቫልዩ ወደ አንዱ ቻርት ኦፍ አካውንት ቫልዩ ስናመጣ አንዱ ክሬዲት አንዱ ዴቢት ይሆናል ማለት ነው ስለዚህ ዴቢት ሊጨምርም ሊቀንስም ይችላል ክሬዲት ሊጨምርም ሊቀንስም ይችላል ሶ አሁን ለምሳሌ ከናንተ ባንክ ሲወጣ ከናንተ ባንክ አሁን ድርጅት ናችሁ እንበል እናንተ ከድርጅታችሁ ባንክ ከድርጅታችሁ ቀንሳችሁ ቤት ክራይ ስትከፍሉ ለምሳሌ ምን እየሆነ ነው ከባንካችሁ ምን እየሆነ ነው እየቀነሰ ነው ሶ ባንካችሁ ምን እየሆነ ነው ክሬዲት ላይ ነው ያለው ክሬዲቱ በቃ ክሬዲት ላይ ነው ቀንሷል ማለት ነው ቫልዩ ምንድነው የነበረው እንትኑ ቀንሷል ክሬዲት ላይ ሆነ ማን ጨመረ ሬንታሉ ሃውስ ሬንቱ ይጨምራል ስለዚህ ባንካችሁ ላይ እየቀነሰ ነው ሶ ምን ተብሎ ነው የሚነገር ከባንክ ይኛይል ክሬዲት አረኩኝ ይኛይል ቀነስኩ ነው ግን እዚች ጋር አንድ በጣም የሚያወዛግባችሁን አንድ ነገር ልንገራችሁ እስቲ ባንክ ላይ የሆነ ሜሴጅ ላክላችኋላ ብር ስታስገቡ ልክ ብር ስታስገቡ ምን ብሎ ነው የሚሰጣችሁ ክሬዲት አርጋችሁ ይላል ብር ያስገባችሁ ክሬዲት አርጋችሁ ይላል ሂዳችሁ ብር ስታወጡ ደግሞ you are debited ምናምን ብሎ ያመጣል ዴቢትድ አስብ ብሩን አወጣችሁ ግን ዴቢት አረጋችሁ እያለ ነው እና አሁን እኔ ካወራሁት ጋር ትንሽ ይምታታል ሐሳቡ አዮ ተምታቱ አይደለም ሐሳቡ ልንገራችሁ ሁሉም ድርጅቶች የሚያወሩት ከራሳቸው አንፃር ነው በእናንተ በኩል ላይ ደግሞ ከበዛኛው አንግል ባለው ሰው አይደለም በራሳቸው አንፃር ለምሳሌ ልክ እናንተ ሂዳችሁ ብር ስትበደሩ ለምሳሌ ብር ስትበደሩና ስታመጡ ምን ሆነ እዳችሁ ምን ሆነ ወይ ሊያብለታችሁ ጨመረ ነው የሚባለው እዳችሁ ጨመረ በቃ ድርጅቱ በዛ አንፃር ነው የሚያው ልክ እናንተ ሄዳችሁ ብር ስትሰጡት እዳው ጨመረ ባንኩ ላይ ምን ያደርጋችሁ ነው እዳውን እየጨመራችሁለት ነው ምክንያቱም ያንተን ብር ተቀብሎ ነገ እኮ መልሶ ሲሰጥ 1000 ያስቀምጠኮ 1100 አድርጎ ነው የሚሰጥ which means እዳ ውስጥ ነው በቃ ያንተን በእዳ ይዟል ቁጭ ብሏል ነገ አንተ መጥተ ስትቀበለውስ እዳይን ቀነስኩላል ገባ እሱ ከራሱ አንፃር ነው የሚያወራ እንጂ ከናንተ አንፃር አይደለም ስለዚህ ባንኩ ምን ያደርገ ነው ልክ አንተ ብር ሄደ ስታስገባ እዳ ተቀበልኩላል ክሬዲት ይላል ሶ አንተ ምን ብሎ ይነግራል ይህን ያህል ክሬዲት አርጋል ምክንያቱም ይህን ያህል ብድር ሰጠህኛል ገብቷላ ልክ አንተ ሄደ ብር ስታወጣስ ይህን ያህል ብር ከእዳ ምን እዳን ቀንሰልኛል እያለ ነው ስለዚህ በራሱ አንፃር ሲያወራ ባንኩ እዳው ሲቀንስለት ምን ይሆናል ዴቢቱ ጨምራል የሚባለው ልክ ክሬዲት ሲጨምር ደግሞ ዴቢቱ ይቀንሳል ሶ ባንኩ ሜሴጁን የሚልከው ከራሱ አንፃሩ ነው እንጂ ከናንተ አንፃር ሆኖ አይደለም ይሄን ለመረዳት በቀላሉ ለምሳሌ ሁለት ድርጅት አለ እንበል አንደኛው ድርጅት እስክሪብቶ የሚያመርት ነው አንደኛው ድርጅት ደግሞ እስክሪብቶ የሚገዛ ነው በጣም ጥሩ ሶ እስክሪብቶ የሚያመርተው አካል እስክሪብቶን አምርቶ ለዚህኛው ድርጅት ሲሸጥ ምን አረኩ ነው የሚለው እስክሪብቶን ሸጥኩት ይላል ስለዚህ ባንኩ ምን ብሎ ይመዘግባል ዴቢቱን ከፍ ያደርጋል ሬቨኒው ነው ኢንካም ነው ይህን ያህል ብር አገኘው ባንክ ላይ ይህን ያህል ብር ጨመረልኝ ይህን ያህል ዴቢት አገኘው ይላል ባንኩ ላይ ገባችኋ 1000 ብር ሲሸጥ 1000 ብር እስክሪብቶ ሸጥኩኝ ኮስት ኦፍ ሬቨኒው ምንድነው ሬቨኒዋችንን ክሬዲት አድርገን ባንካችንን ምን እናደርጋለን እንጨምራለን ማለት ነው የገዛው ድርጅት ደግሞ በራሱ አንፃር ምን ይላል ከባንኬ ላይ 1000 ብር ቀንሼ ገዛውት ያለ ነው ስለዚህ ባንኩን እሱ ደግሞ ምን ብሎ ይመዘግባል ክሬዲት አድርጎ ይመዘግባል ስለዚህ ይሄኛው ክሬዲት አድርጎ ሲመዘግብ ይሄኛው ደግሞ ዴቢት አድርጎ ይመዘግባል ሁለቱ ድርጅቶች ሁለቱን ድርጅቶች ሄዳችሁ ቢጠይቁት ይሄኛው ምን ይላል ዴቢት አደረኩ ይላል ባንኩን ዴቢት አደረኩ ይሄኛውስ አረ ክሬዲት አደረኩት ይላል ገባችኋ ስለዚህ ሁለቱም የሚያወሩት የራሳቸው ነው እንጂ ከዛኛው እንግል ያለው አይደለም ባንክም ሲሆን
ልክ ብርን ስናስገባም ስናስወጣም የሚያወራው በራሱ አንፃር ነው እንጂ በእኛ በኩል አይደለም ማለት ነው። ይሄ ነገር እስቲ ግልጽ ያሉለት ሰው ካለ ይጠይቅ። ቴሌግራም ግሩፓችን አለ፣ እዛ ላይ መጠየቅ ትችላላችሁ። ካልገባችሁም እዚህ ጋር ኮሜንት አስቀምጡና ድጋሚ ማብራራት እንችላለን ማለት ነው። ሶ ኦዱ እንዴት ነው ይሄ ላይ የሚሰራ? አሁን እዚህ ጋር እንደምታዩት ሄደር ፋይሎች አሉ። ሄደር ፋይሎች የምንላቸው አሉ። ለምሳሌ ሄደር ፋይል የምንላቸው ዴት፣ ሪፈረንሱ፣ ካረንሱ ምኑ የሚቆጣጠርበት ነው። ላይኗ ደግሞ ታቹ ባላንስ ሌየር የምንለው ደግሞ ምንድነው? አካውንቶችን የሚቆጣጠርልን ነው። ሁለት ሚኒመም እንትን ይኖራል፣ ላይኖች ይኖራሉ። አንዱ ክሬዲት አንዱ ዴቢት የሚባል ማለት ነው። ለምሳሌ እዚህ ጋር ልምጣና እስቲ አንድ ጆርናል ኢንትሪ ክሬት እናርግ። ጆርናል ኢንትሪ ምንድነው የሚለውን እናያለን። ግን ልክ እችኛዋን ሄደር እናንተን እንዴት ይሰራል የሚለውን እንድታዩልኝ ፈልጌ ነው። ልክ እዚች ጋር ኒው ስንለው አሁን አዛጃችሁ እዚያ ሪፈረንስ ነው። ሪፈረንስ which means እዚህ ጋር ሪፈረንስ ያልነው ማለት ነው። እዚህ ጋር ሪፈረንስ እዚህ ጋር ሪፈረንስ ሰጥቶናል፣ ዴት ሰጥቶናል፣ ጆርናሉ ምንድነው ምስላኔስ ነው ምናም በቃ እዚህ ጋር ሰጥቶናል። ወደ ታች ስንወርድስ ሌላ ላይን አለ። አሁን እዚህ ላይ በአካውንቲንግ ህግ አንድ ላይን ብቻ ክሬት ማድረግ አንችልም። ዩዘር አንዱን ዴቢት ካደረግ ነው አንዱን ክሬዲት እናደርጋለን። ለምሳሌ እዚች ጋር እንምጣና ባንካችንን እንምረጥ እስቲ። ባንክ አለ ለምሳሌ 101401 የሚባለው ባንክ ላይ ምን ገዛን እንበል። ለምሳሌ 1000 ብር አውጥተን እስክሪብቶ ገዛን። 1000 ምን ገዛን? እስክሪብቶ ገዛና አሁን ይሄን ሴቭ አድርጌ ፖስት ብለው አካውንቲንጉ አይሰማኝም። ምክንያቱም እዚች ጋር ምን እያለ ነው? ክሬዲቱ 1000 ነው እና ምን ላድርገው? የት ላስገባው 1000ን? ምክንያቱም በአካውንቲንግ ከገባ ምንድነው የገባ ነገር የሚጠፋ ነገር የለማ። ስለዚህ 1000 አሁን ከባንኬ ላይ እጄ ሲቀንስ ኤክስፔንስ ላይ መጨመር አለብኝ ማለት ነው። ስለዚህ አሁን ሴቭ ላድርገው። ሴቭ ያደርጋል። ሴቭ ራሱ ሻይለም ኤረር ኦከርድ እያለ ነው። በቃ አሳልፈንም አያችሁ። ኤአርፒ ወይ ደግሞ ሲስተም ሲሰራ በዚህ ልክ ነው መስራት ያለበት። አሁን ይሄንን ለመስራት ግዴታ ይሄን ነገር ማወቅ አለብን ማለት ነው። አንድ ሶፍትዌር ስራ ብል ኦኬ ይሄንን እንዲዝ እንደዚህ የሚሰራው ሳቅ ነው ማለት ነው። ዴቢት ክሬዲት ምን እንደሆነ ሳቅ። ምን ማድረግ አለብኝ? አድ ላይም ብዬ የሆነ እንትን ማምጣት አለብኝ። ኤክስፔንስ 6 ቤትን ልንካስቲ ለምሳሌ እዚህ ጋር ዝም ብዬ ፐርቼዝ ኢኩይፕመንት የሆነ ነገር ገዛው 6 ቤት። አሁን እዚህ ጋር የመረጥኩ ያለውትን አይታችሁታል። እዚህ ጋር የሚደረድልኝን ስነካው ቻርት ኦፍ አካውንታችን ነው። ስለዚህ ቻርት ኦፍ አካውንት እንዴት እንደሚጠቅመን ይሁት። በቃ ያለ ቻርት ኦፍ አካውንት መንቀሳቀስ አንችልም። ከዛ እዚህ ጋር ስንመጣ ባይ ዲፎልት ሲስተም ምን አድርጎ ያስባል? እዚህ ጋር 1000 ከወጣ እዚህ ጋር 1000 መግባት አለበት ነው። ሜቢ ከፋብለን አንዱን ባት ላይ አንዱ ምን ላይ የሚለውን እያሰፋን ስንሄድ እናያለን። ለአሁኑ ግን ይችን ብቻ ያዙት። አሁን ምን ሆነ ባል ሲስተማችን ይሄው ዴቢታችንም 1000 ነው፣ ክሬዲታችንም 1000 ነው። አሁን ይሄ ባላንስድ ሲስተም ነው። በቃ ሴቭ ብለን ፖስት ማድረግ እንችላለን። አሁን አያችሁ ፖስት በቃ አሁን አንድ ጆርናል ፖስት አድርገን ደብል ኢንትሪ ሲስተም የተባለው ለዚህ ነው። ደብል ሁለት መስመር ነው። ዴቢትና ክሬዲት በእንደዚህ አይነት መልኩ ይሄዳል ማለት ነው። አሁን እዚህ ጋር ምንድነው ባንካችን ክሬዲት ሆኗል፣ ኤክስፔንስ አካውንታችን ደግሞ ዴቢት ሆኗል ማለት ነው። ከባንካችን ላይ 1000 ብር ቀንሰናል። አሁን ቅድም ባንካችን ላይ 2000 ብር ብኖረን 1000 ስናነሳ 1000 ቀንሷል። ኤክስፔንስ አካውንታችን ደግሞ ቅድም 0 ከነበረ አሁን በ1000 ከፍ ብሏል። አጠቃላይ ሂሳቡን ስናየው ገጥሞ ነው ያለ። ይሄ ማለት ሲስተሙ እንዴት ይሰራል ነው። ኦዱ ላይ በእንደዚህ መልኩ ይሰራል። ይሄ ጆርናል ነው። ሁሉም ሲስተም ላይ ምንድነው በኦዱ በሴልስም በኩል ነው፣ በፐርቼዝም በኩል ነው፣ በሁሉም ነገር የምትመጡት መጀመሪያ እቺኛውን ጆርናል ምንድነው ውስጥ እቺኛውን ጆርናል ኢንትሪ ራሱ ሰርቶ ያልፋል ማለት ነው። ኦኬ ስለዚህ ይሄኛው ሪሌሽናል በዚህ መልኩ ይሄዳል። ሄደር የምንለው ይሄ እነዚህ ናቸው፣ ላይኖቹ ደግሞ እነዚህ ናቸው ማለት ነው። አሁን እስቲ ሰብ ሌጀር እና ኮንትሮል ሌጀር የሚሉትን እኒ ሰብ ሌጀር ምንድነው? ሰብ ሌጀር ደግሞ ኒውስ ደብተር የምንለው ማለት ነው። በአማርኛ ምንድናቸው እነሱ የሚሰሩት? እያንዳንዷን ፕሮፋይል ዳታ የምንይዝበት። አሁን ልክ ፋይናንስ ላይ ሲጀምሩ ፋይናንስ ጋር ትሸጣላችሁ፣ ትገዛላችሁ፣ ትሸጣላችሁ፣ ትገዛላችሁ። አሁን መሸጥ መግዛት በቀን ስንት ነው? ከብዙ ሰው መሸጥ ይችላል፣ ለብዙ ሰው መሸጥ ይችላል። እንደዚሁም ደግሞ ከብዙ ሰው መግዛት ይችላል ይሆናል። ወይም ደግሞ በጊዜ ሂደት ምንድነው የሚደረገው? ለእያንዳንዱ ለምንገዛለት ሰውዬው ደግሞ ከምንገዛበት ሰውዬ ላይ ምን ይኖረናል? የሆነች ቻርት ኦፍ አካውንት ይኖራል። በከበደ ስም ቻርት ኦፍ አካውንት ይኖራል። ስፔሻሊ በክሬዲት ከነሱ ጋር የምንጫወት ከሆነ ልክኛ ክሬዲት እንሰጣለን። ከዛ እቃውን እንትን ስል ደግሞ መልሶ ይሰጠናል። ከዛኛ ደግሞ ለሱ ትርፍ ገንዘብ እንሰጣለን እቃው ለመጣል። እንደዚህ አይነት ጭዌ ከኛና ከዛ ድርጅት ጋር ካለ በዛ ድርጅት ስም አንድ ቻርት ኦፍ አካውንት ይኖረናል። ገባችሁ? አንድ ቻርት ኦፍ አካውንት ክሬት አድርገን እናስቀምጣለን። ያቺ ቻርት ኦፍ አካውንት ምንድነው የምትሰራ? ከዛ ድርጅት ጋር ኤቢሲ ከሚባለው ድርጅት ጋር ምንድነው ያለንን ባላንስ ትራንዛክሽን ምንድነው ትራንዛክሽን የምንቆጣጠርበት ነው።
ምክንያቱም አንዴ ገንዘብ ትርፍ ትሰጣላችሁ፣ አንዴ ደግሞ እሱ ትርፍ ይሰጣችኋል። አንዴ እናንተ ትሰጣላችሁ። ከዛ መጨረሻ ላይ ሄዳችሁ ባላንስ መሰራት አለበት። አዘይንዶ መጨረሻ ዓመት ላይ ወይም ደግሞ ወርም እንበለው ምን መሆን አለበት፣ ማን ላይ ስንት አለው የሚለውን ሲስተሙ ራሱ እየሰራ ይላል ማለት ነው። ወይ ያ ሰው ነው እናንተ ጋር ገንዘብ የሚኖረው፣ ወይ ደግሞ እናንተ ናችሁ እሱ ላይ የምትኖሩ፣ ወይ ደግሞ እዳችሁን ተከፋፍላችሁ ከጨረሳችሁ ሲስተሙ ላይ 0 ላይ ምንም አይነት እዳ እናንተ ጋር የለም። ያችን ለመቆጣጠር ለእያንዳንዱ ፓርትነር ምን እንሰጣለን ማለት ነው? ሰብሌጀር የምንለው አንዳንድ ቻርት ኦፍ አካውንት እንሰጣለን። ያ ምን ብለን ነው የምንጠራ? ሰብሌጀር ብለን እንጠራለን ማለት ነው። ኮንትሮል ሌጀር ሌየር የሚባል ደግሞ አለ። ኮንትሮል ሌጀር ማለት ለምሳሌ ኤቢሲዲ ኤፍጂ በቃ የሚባሉ 10 ካምፓኒዎች አሉ እንበል ከኛ ጋር በእንደዚህ አይነት መልኩ የሚሰሩት ለእያንዳንዱ 10ሩም ካምፓኒ አንዳንድ ቻርት ኦፍ አካውንት ሰጠናቸው። ምንድነው ከነሱ አካውንት ላይ የሚጨመር የሚቀነስ ማለት ነው። ኦኬ አሁን ከነሱ አካውንት ደግሞ ልክ በሂሳብ ህግ በአካውንቲንግ ህግ ምን መሆን አለበት ብያቸዋለሁ። ክሬዲት ስንነካ ዴቢት ምን መሆን አለበት? መነካት አለበት። አሁን ከበደ ከዚህም ስመጣ ለእያንዳንዳቸው አንዳንድ ዴቢት ክሬት ማድረግ አንችልም። እንደዛ ከሆነማ ምን ሊሆንብን ነው? ኦቨር አካውንቲንግ ሊሆንብን ነው። 100 ከስተመር ካላችሁ 100 ሪሲቨብል አካውንት ሊኖራችሁ ነው ለእያንዳንዱ። በአካውንቲንግ ህግ ምንድን ነው የምናደርገው? እነዛ አካውንቶች አሏ የሚነካውን ግን አንድ አካውንት እናስቀምጣለን። ሪሲቨብል አካውንት ይባለው ተሰብሳቢ ነው ሰብሳቢ የሚባለው በአማርኛ ሪሲቨብል ነው ተሰብሳቢ ነው ብቻ ተሰብሳቢ የሚባል አካውንት ይኖረናል። ምንድነው ክሬዲት አካውንታችን ወይ ደግሞ ዴቢት አካውንታችን የሚነካው የተለያየ ሊሆን ይችላል። በእኛ በኩል ያለውን ስንነካ ግን ቺን ሪሲቨብል አካውንታችን እንነካለን ማለት ነው። ዩዘር የኤቢሲዲን ካምፓኒ ክሬዲት ወይ ደግሞ ዴቢት ስናደርገው ምንነካው ማለት ነው ሪሲቨብል አካውንታችን ነው ማለት ነው። እና ፔብል አካውንት የሚባሉ ነገሮች አሉ። ሪሲቨብል አካውንት፣ ፔብል አካውንት ከነሱ ስመጣ የነሱን አካውንት ክሬዲት አድርገን ሪሲቨብል አካውንታችን ዴቢት፣ ከዚህኛው ሲወጣ ደግሞ እኛ ደግሞ ለነሱ ስንሰጠው የነሱን አካውንት በዚህ ነክተን ፔብል አካውንትን በዚህ በኩል እየነካን ምንድነው የምናደርገው? ሁለት አካውንቶችን ነው የምናጫውተው፣ ፔብል አካውንት እና ሪሲቨብል አካውንት። ኤቭሪ ግዢ ስንፈጽም በቢል በኩል ምናምን አላ ለእያንዳንዱ ቻርት ኦፍ አካውንት እንትን አንልም። ቻርት ኦፍ አካውንቶቹ የሚቀነስበት አለ። በዚህ በኩል ግን ቢል ላይ ሲሆን ፔብል አካውንት፣ ኢንቮይስ ላይ ሲሆን ደግሞ ሪሲቨብል አካውንት የሚባሉ ቋሚ አካውንቶች አሉን ማለት ነው። ቻርት ኦፍ አካውንት ላይ እነሱ ናቸው የሚጫወቱት። ወደ ባንክ የሚልኩት ከባንክ የሚቀነሰው ላይ በእነሱ በኩል ነው የሚያልፈው። አሁን ለምሳሌ እናንተ ለባንክ ቀጥታ የሆነ ቢል ሲገዙ ከባንካችሁ ቀጥታ ወደዛኛው ቢል አካውንት ወይ ደግሞ ኤክስፔንስ አካውንት አይቀነስም። ከባንካችሁ ይቀነስና ምን ላይ ይገባል? ፔመንቱ ሲሰራ እቺ ፔብል አካውንታችን ላይ ይገባል። ፔብል አካውንታችን ደግሞ ተራውን ክሬዲት ይሆንና ወደ ኤክስፔንስ አካውንቶች ይገባል። እነዚህ መሃል ላይ ሆኖ የሚያጫውቱት ናቸው ማለት ነው። ለምንድን ነው እነሱን ክሬት የምናደርግ? ወደፊት ቢሉን ኢንቮይሱን በስርዓት እየሰራን ስንሄድ ትረዱታላችሁ። ለአሁኑ ግን እነሱ ምን ተብሎ ይጠራሉ የሚለውን ብቻ ያዙልኝ። ኮንትሮል ሌጀር ብለን ነው የምንጠራቸው እነሱን። ሪሌሽን አርቢትሬጅ ደግሞ መሃላችሁ ላይ ያለው ሪሌሽን ነው። በእነዚህ መሃል ላይ ያለው ሪሌሽን ልክኛ ሰብ ሌጀሮቹን ስነካ እንደዚህ የሚሰሩት አሁን ሳወራው የነበረው ማለት ነው። ስለዚህ ይሄንን በልክ ክሬት ማድረግ ስንጀምር ምናምን ትረዱታላችሁ። ሐሳቡን ግን እዚች ጋር ያዙልኝ። ኦኬ አሁን ስናወራቸው የነበረውን ነገር እስቲ በአንድ ምሳሌ ደግሞ እናግዟ። አንድ ምሳሌ እንስራ። ለምሳሌ አንድ ሰርቨር ምናምን በሚለው ጀምረን ባለፈው ቪዲዮአችን ላይ ሰርቨር ገዛ። ምንድነው ሰርቨር ፍሊት ምን አደረገው? ገዛ ብለናል። ስለዚህ አሴታችን ምን ሊሆን ነው? 1000 ገብቷል። ክሬዲታችን ደግሞ 1000 መቀነስ አለበታ። ስለዚህ ሲስተም ቼክ 0 ኔት ሞዲፊኬሽን ኦን ቤዝ አሴት ኮንስትራክት። ለምሳሌ ይሄ ምንድነው ምን ያደረግ ነው? አሁን እዚህ ጋር ሰርቨር ምንድነው በ1000 ብር ገዛን። ባንካችን ወይ ደግሞ አሴት የሚባለውን ክሬዲት አድርገን በዚህ በኩል ስናስቀምጠው ልክ 1000 ብለን ስንቀነስ በዚህ ደግሞ ምንድነው ዴቢታችን ወይ ደግሞ ኤክስፔንስ አካውንታችን በ1000 ጨምራል ማለት ነው። ይሄ በእንደዚህ አይነት መልኩ በቃ ስናወራው የነበረው ነው። ምሳሌውን እዚች ጋር የሚያሳያችሁ ማለት ነው። 1000 ክሬዲቱ በዚህ በኩል ይሆናል፣ ዴቢቱ ደግሞ በዚህ በኩል ይሆናል ማለት ነው። ሁለተኛ ይሄ ለወጪ ነው። ሁለተኛ ምሳሌ ደግሞ ገቢ ሲሆንስ? አሁን ገቢ የሚባለው ምን ቤት ምንላል? 4 ቤት ነው። እዚህ ጋር ሲሆን ደግሞ ምን ይሆናል? 4 ቤቱ ክሬዲት ይሆንና ባንካችን ደግሞ ምን ይሆናል? ዴቢት ይሆንና ይጨምራል። ሁለቱም ምሳሌዎችን በአካውንት ክሬት አድርገን እኔ ለምሳሌ የመጀመሪያው አካውንት ላይ እስቲ አንድ ለገቢ እንስራ። አሁን እዚች ጋር ገቢ እንስራ። ሪፈረንሱን ገቢ እንበል ኦር ሬቨኒው እንበል። አሁን ገቢ ልንሰራ ነው። ገቢ ሲሰራ ምን መሆን አለበት? ክሬዲት የሚሆነው ምንጊዜም 4 ቤት አራታ ፕሮዳክት ሴልስ። አሁን ለምሳሌ ፕሮዳክት ሴልስ ሸጥ በስንት? በ2500 ምን እያደረግ ነው? ክሬዲት እያደረግ ነው። ወደ ምንድን ነው የገባ? ወደ ባንካችን። ባንክ ይኸው እዚህ ጋር 2500 ምን ሆነ? ገባ እያለ ነው። አያችኋ? ገባ ፖስት።
አሁን ምን እያደረግነው ነው? 2500 ተመዝግቧል። ከምን ሬቨኒዋችንን ክሬዲት አድርገን ባንካችንን ዴቢት አድርገን ወጪ ደግሞ እንስራ። እዚሁ ወጪ ሲሰራስ ይሄ ደግሞ ኤክስፔንስ እንበል እስቲ። ኤክስፔንስ ማለት ነው። ኤክስፔንስ ሲሰራ እዚህ ጋር ባንካችንን 1000 ክሬዲት እናርግ በ1000 ከዛ ምን ኤክስፔንስ 6 ቤት ለምሳሌ ሬንት ለቤት ክራይ ከፈል ስንት 1000 ብር ከፈል። አሁን ምን እየሆነ ነው? ባንካችን ደግሞ ክሬዲት እየሆነ ነው፣ ወጪ እያወጣን ነው ማለት ነው። ይሄው ፖስት። ስለዚህ አሁን ምን ሰራ ማለት ነው? አሁን ደግሞ ወጪ ሰራን። ሶ እዚች ጋር ያለችው ምሳሌ በቀላሉ ይሄ ነው ማለት ነው። ካልገባችሁ መጠየቅ ትችላላችሁ። ቀጥሎ የምናየው ደግሞ ትራያል ባላንስ ነው። ትራያል ባላንስ ምንድን ነው? ትራያል ባላንስ ማለት አሁን ቻርት ኦፍ አካውንቶቹ እያንዳንዱ ቻርት ኦፍ አካውንቶች የሆነ እነሱን እየመረጥን የሆነ ብር አንዴ ስናስገባ አንዴ ስናስወጣ ነበራ። ሶ አሁን ይሄ ትራንዛክሽን በቀን ማለት ነው 100ም 200ም እንደ ካምፓኒው ገቢና ወጪ ነው። 1000ም 10000ም ትራንዛክሽን ሊሰራ ይችላል በእንደዚህ አይነት ነው። ምክንያቱም ይገባል ይወጣል ይገባል ይወጣል። ሶ አሁን የዚህ ባላንስ ስንት ነው ብላችሁ ብትጠየቁት እንግዲህ ምን መሆን አለበት? ሲስተሙ ደምሮ ቀንሶ ይሄን ያልወጣ ይሄን ያልገባ የሚለውን ዴቢት ክሬዲቱን ደርዶ ካስቀመጠ በኋላ ባላንሳችሁ ይህ ነው ብሎ የሚነግራችሁ አላ። ያቺ ባላንሳችን መጨረሻ ላይ የምናይበት ትራያል ባላንስ እንላለን። ትራያል ባላንስ ምንድነው? የቻርት ኦፍ አካውንቶቹን ቫልዩ የሚያሳየን ማለት ነው። ይሄው እዚህ ጋር ሪፖርቲንግ የሚላለ ሪፖርቲንግ ላይ ሲመጡ ሪፖርቶች ናቸው። አሁን ትራያል ባላንስ የሚላለ እዚህ ጋር ትራያል ባላንስ ማለት ቻርት ኦፍ አካውንቶች አሁን ስንሰራበት የነበረው ቻርት ኦፍ አካውንት ስንት ወጣ ስንት ገባ ስንት ወጣ ስንት ገባ ብላችሁ የምታዩበት ኢኒሻል ባላንስ አለ። አሁን ኢኒሻል ባላንስ ምንድነው ምናምን የሚለውን እመጣበታለሁ። አሁን የሚዞር ባላንስ የማይዞር ባላንስ ይባሉ አሉ። ካምና ወደዚህ የዞረ በጀት ብዙ ጊዜ የዞረ ምናምን ይባላል። ሰምታችሁ ይሆናል። አሁን የዞረ ሲባል አለ እንደ ኢኒሻል ባላንስ ነው የምንይዘው። ከዛ በኋላስ በዚህ ውስጥ ይሄን ያህል ብር ወጣ ይሄን ያህል ብር ገባ በዚህ አካውንት። ከዛስ አሁን ስንት ብር አለን? ዴቢት ነው ያለን ወይስ እዳ ነው ያለን? ምክንያቱም እዚህ ጋር 2500 ገቢ ሰርተን ነበር 2000 ደግሞ ወጪ አወጣን። ስለዚህ ባንካችን ላይ ስንት አለ? 500 ብር አለ። ይሄው ኢንድ ባላንሳችን ማለት ነው። ኢንድ ባላንሳችን የሚያሳየን እያንዳንዱ አውትስታንዲንግ ሪሲቨብል፣ ፔብል፣ አካውንት ሪሲቨብል፣ ታክስ ፔድ እያንዳንዱ እዚች ጋር ስንነካተ ነበረው። አሁን ሬንት አለቻ። ሬንት ቅድም ምን አድርገናል? 1000 ገቢ ሰርተናል። ዴቢቱ 1000። ሶ ይሄንን ባላንስ መጨረሻ ላይ ሰርቶ የሚያሳየን ምን ይባላል? ትራያል ባላንስ እንዳለን። ሶ እዚህ ጋር የምታዩት ምንድነው? ትራያል ባላንስ ነው የሚባለው ማለት ነው። ምክንያቱም አሁን እዚህ ውስጥ ገብታችሁ ምን ወጣ ምን ገባ አይደለም፣ በኢንድ ባላንሷን የሚታዩበት ነው። ቀን እዚህ ጋር እየመረጣችሁት ከዚህ ዓመት ጀምሮ የዚህ ዓመት የዚህ ኳርተር የዚህ ይር የምናምን እየተባለ ሪፖርቶችን የሚታዩበት ነው ማለት ነው። ከዛ እያንዳንዱን ደግሞ ገብታችሁ ጀነራል ሌጀሩን ማየት ትችላላችሁ። ጀነራል ሌጀር ማለት እያንዳንዱ የተሰራችውን ትራንዛክሽን ነው። 1000 ወጣ 2500 በዚህ ቀን በዚህ ሪፈረንስ ገባ። ከዛ ደግሞ ለዚህ ኤክስፔንስ እንደዚህ ወጣ ተደማምሮ እንዲወጣው እንዲቀነስ ምናምን የሚለውን ዲቴይል እንትኖችን ደግሞ የሚታዩበት አለ እዛው ላይ ጀነራል ሌጀር የምንለው እናያለን። ጀነራል ሌጀር ይባላሉ። ሶ ትራያል ባላንስ ማለት የዚህ ቻርት ኦፍ አካውንታችን አሁን እዚህ ጋር የመጡት ሁሉም ቻርት ኦፍ አካውንት አይደለም፣ ቫሉ ያላቸው ዜሮ ከሆነ አይመጣም። አሁን እዚህ ጋር አይታችሁ ከሆነ ዜሮ ያላቸው አይመጡም። ባላንስ ከሌለው አይመጣም። ባላንስ ካለው ብቻ መጥቶ ያሳየናል ማለት ነው። በጣም ጥሩ። ሶ ትራያል ባላንስ ማለት ያን ነው የሚያሳየን። ትራያል ባላንስ ማለት ባላንስድ መሆን አለበት። ባላንስ ሲሆን ምንድነው? ዴቢታችንና ክሬዲታችን ይሄው እዚህ ጋር ይሄ ሁሉ አካውንት ኦፍ እንትን ዴቢቱ ተደምሮ እዚህ ካለው ጋር ምን መሆን አለበት? አያችኋ? ይሄው 70850 70850 ይሄ ምን መሆን አለበት? እኩል መሆን አለበት። ትራያል ባላንስ ላይ ብዙውን ጊዜ እኩል ይሆናል። ግን ችግሩ ምን ይሆናል መሰላችሁ? እዚህ ጋር መግባት የነበረበት አካውንት እዚህ ጋር ሊገባ ይችላል። ትራያል ባላንስ ጉዳይ የለበትም፣ ባላንስ አድርጎ ይሄዳል። ግን ያን ነገር ውስጥ በቃ አካውንታንቶች ምን አድርጎ ይሄ እዚህ መምጣት አለበት ይሄ እዚህ መግባት አለበት፣ ያው የሚሰራ ስራዎች ናቸው ማለት ነው እነሱ። ስለዚህ ትራያል ባላንስ ማለት ሐሳቡ ይሄ ነው ማለት ነው። ከዛ አሁን ደግሞ ወደ ምን ልምጣላችሁ? እነዚህ አካውንቶች ብዙ አካውንት ታይፖች ላይ ምን አለ መሰላችሁ? ፐርማነንት አካውንት አለ፣ ቴምፖራሪ አካውንት አለ፣ ከዛ ደግሞ ክሎዚንግ። በቃ እነዚህ ደግሞ የሚዘጉ አካውንቶች ደግሞ አሉ። አሁን ፐርማነንት አካውንት የምንላቸው አሴት እዳ፣ አሁን ለምሳሌ ባንክ ውስጥ ያላችሁ ገንዘብ እዳችሁ ምንድነው? ኮምፒውተር፣ የድርጅቱ ህንፃ ምናምን በቃ እነዚህ ቋሚ ንብረቶች አሉ። አሴት የምንላቸው እነሱ አሁን ቋሚ ንብረቶች ናቸው። በዚህ ዓመት ያንተ ነበር፣ ቀጣይ ዓመትም ያንተው ነው፣ ይቀጥላል። ያቺ ቻርት ኦፍ አካውንት ላይ ሆኑ ቫሉን ይዞ ወደ ቀጣይ ዓመት ይዞራል። 1000 ከነበረ አሁን ለምሳሌ ሰኔ 30 ነው በጀት የሚዘጋ በኢትዮጵያ። ለምሳሌ ሰኔ 30 ነው። አሁን ሰኔ 29 ባንክ ውስጥ 10000 ብር ነበረክ እንበል። ሶ ሰኔ 30 ላይ ምንም አላረክም። ሐምሌ 1 ሲጀምር
የሚጠፋ ገንዘብ አይደለም። ሐምሌ አንድም ሲያልፍ ምን ይሆናል? ያቺ 10,000 ወደ አዲሱ በጀት ዓመት ሐምሌ አንድ ላይ 10,000 ብላ ታልፋለች። ገባችኋ? እነዚህ የሚያልፉ ምን ተብሎ ይጠራሉ? ፐርማነንት አካውንት እንላቸዋለን። አሴት፣ ሊያቢሊቲ፣ ኢኩዊቲ እነዚህን እየለያችሁ ማየት ትችላላችሁ። እነዚህ ፐርማነንት የምንላቸው ማለት ነው። ቴምፖራሪ አካውንቶች ደግሞ ሬቨኒው እና ኤክስፔንሶችን ትራክ የምናደርግበት መጨረሻ ዓመት ላይ ዜሮ መሆን ያለባቸው የሚያልፍ ምናምን አለም ዜሮ መሆን አለባቸው። አሁን ለምሳሌ አካውንት ፔብል እና አካውንት ሪሲቬብል የሚባሉ አሉ ብለናል። እነዚህ እንትኖች ይሄ ሬቨኒው ገቢ ምናምን የምንሰራባቸው አሉ። እነዚህ ቴምፖራሪ ጊዜያዊ ሂሳቦች ናቸው። አንድ ዓመት ውስጥ ብቻ ሂሳቦችን ከዚህ ወደዚህ የሚያገላብጥልን። ከዛም መሆን አለበት ዓመት መጨረሻ ላይ ዜሮ መሆን አለበት። እነዚህ ዜሮ ዜሮ ካልሆኑ ሂሳቡ ችግር አለበት ማለት ነው። ሶ መታየት አለበት። ገባችኋ? ስለዚህ እነዚህ ማወቅ አለባችሁ በስርዓት። ሶስተኛ ጋር ስንመጣ ደግሞ የሚዘጉ ሶስተኛ ላይ ስንመጣ ደግሞ የሚዘጉ ሂሳቦች ይሄ ማለት ወደ ቀጣይ የማይተላለፉ ለምሳሌ ወጪ ኤክስፔንስ አካውንቶች አሉ። እነዚህ ስድስት ቤቶች በዚህ ዓመት ቫልዩ ይዙና ወደ ቀጣይ ስታልፉት ኢኒሻል ባላንስ የሚባል ነገር የለም። ዜሮ ሆኖ ነው የሚያልፉት። ኤክስፔንስ ናቸው። ምክንያቱም ለቤት ኪራይ 5,000 ከፈልኩ ብላ 5,000 ለክሬዲት ምንድነው ዴቢት ጽፋል እና ቀጣይ ዓመት ላይ መጣው 5,000 ከፍላል እኮ አምና አይልም። በቃ 5,000 ከፍላል አለቀ። በዚህ ዓመት ውስጥ ያገለግላል። ወደ ቀጣይ ዓመት ስናልፍ ዜሮ ሆኖ ይቀጥላል ማለት ነው። እነሱ ደግሞ ምንድናቸው? ክሎዚንግ ኢንትሪ ወይ ደግሞ የማይተላለፉ በቃ የምናቸው ናቸው። እዚህ ጋር እንደምታዩት ሪቴን ሪንግስ ኢኩዊቲ ፐርማነንት እነዚህ ኤክስፔንስ ሪከርዶች እዚህ ጋር የምታዩቸው በሙሉ ወደ ቀጣይ ዓመት ማያልፉ ወይ ደግሞ የሚዘጉ ናቸው ማለት ነው። ስለዚህ ቻርት ኦፍ አካውንቶቻችን ላይ ምንድነው? ስለዚህ አካውንቲንግ ላይ ይሄን አይዲያ ማወቃውን ግዴታ ነው። አሁን ግዴታ ነው። አያችሁ፣ ይሄንን ሳታውቁ እጄ ምንድነው ኮንሳልት ማድረግ ይችላል፣ ሶፍትዌሩን መስራት ይችላል ምና ነበር አይቻልም። ይሄን ማወቅ ግዴታችን ነው ማለት ነው። ስለዚህ በዛሬ ቪዲዮዎችን በእርግጠኝነት አካውንቲንግን አሁን የሆነ ያይሉን የተረዳችሁት ይመስለኛል። ኦኬ በቃ አካውንቲንግ አሁን ይሄንን ቪዲዮ አይታችሁ ትንሽ ካልተረዳችሁ ብሮ ሌላ ታሪክ ነው። ደግማችሁ ይሄን ቪዲዮ የእውነት ከተረዳችሁ ደግሞ እንቀጥላለን። አሁን ከዚህ በኋላ ምን እናደርጋለን? አሁን እያንዳንዱን በቃ አሁን ከዚህ በኋላ እኔ ተመልሼ አሁን እዚህ ጋር ቻርት ኦፍ አካውንት ብዬ ነው የማልፈው። ኦኬ እዚህ ጋር ምንድነው ትራያል ባላንስ እንደዚህ እያልኩ ነው የማልፈው እንጂ ትራያል ባላንስ ማለታችን እያልኩ ተመልሼ አላብራራም። ካልገባችሁ ይሄን ቪዲዮ ደግማችሁ ማየት ትችላላችሁ። ጀነራል ሌጀር የምንላቸው ደግሞ ምንድነው? ሁሉንም ሌጀሮቻችንን ሰብስቦ የሚይዝልን ነው። አንድ ያልነገርኳችሁ እሱ ነበር። ጀነራል ሌጀር ሪፖርቲንጋችን ላይ ስንመጣ ከምን ጋር ይመሳሰላል? ከትራያል ባላንስ ጋር ይመሳሰላል። ጀነራል ሌጀር ነው የሚባለው። ደግሞ ሌጀራችን አጠቃላይ እንትን ያለው ባላንሱም በእንደዚህ እሱ ደግሞ ምን ያሳይናል? ዴቢቱ ነው በዚህ ዓመት ውስጥ ክሬዲቱ እንደዚህ ነው፣ ባላንሱ እንደዚህ ነው። ብዙውን ጊዜ ጀነራል ሌጀር እና ትራያል ባላንስ ተመሳሳይ ናቸው። ጀነራል ሌጀር ይባላል። አጠቃላይ በዛ ድርጅት ውስጥ በአካውንቲንግ በኩል ያለፉ ሌጀሮች በሙሉ ጀነራል ሌጀር ብለን እንጠራለን ማለት ነው። ጆርናል ኤንትሪ ማለት ደግሞ እያንዳንዷ መስመር ጆርናል ኤንትሪ ብለን ነው የምንጠራ። አሁን እዚች ጋር ጆርናል ኤንትሪ ብለን ልክፈት። አሁን እዚህ ጋር ፖስት ሩል አንሳና እያንዳንዱ ቅድም የሰራናት እያንዳንዷ ላይን በላይን አንዷን ፋይል ያዘች ዴቢትና ክሬዲት አንዱን ያዘች ምን ተብላ ትጠራለች? ጆርናል ኤንትሪ ብለን ነው የምንጠራት። ይሄው ልኬን ስከፍቱት ይሄን ይዟላ። ተመልሳችሁ ሌላኛውንም ክፈቱ። ይሄው እነዚህ ሁሉ ጆርናል ኤንትሪ ነው የምንላቸው። አሁን ጆርናል ኤንትሪውን አሁን ባለው ማኑዋል አሰራር በፒስትሪ አብዛኛውን ነገር በእጃቸው ነው ገብቶ ፖስት የሚያደርጉት። በእጃቸው ፖስት ሲያደርጉ ብዙ ስህተቶች ይፈጠራሉ። ከዛ ዓመት መጨረሻ ላይ ግጠም አትግጠም ሌላ ታሪክ ነው። ወደ ሲስተም ስንመጣ ግን አብዛኛው ጆርናል ኤንትሪ ሲስተሙ ራሱ ነው ፖስት የሚያደርገው። እንዴት? ልክ አሁን ለምሳሌ ሴልስ ባለፈ ስናይ ነበራ። ሴልስ ሞጁል አይተን ልክ ክሬት ኢንቮይስ ብለናል። ኢንቮይሳችንን መጠን ፖስት ስናደርገው ምን ያደርጋል? ጆርናል አይተን ብዬ ያሳያችሁ ነበር። ልክ ኢንቮይስ የተማርንበት ወደ ኋላ ተመልሳችሁ ማየት ትችላላችሁ። ልክ ሴልስ ሞጁል የተማርነው ላይ ለምሳሌ ተመልሳችሁ ማየት ትችላላችሁ። ልክ እዛ ጋር ጆርናል አይተሙን ራሱ ሲስተሙ ይዞልን ይመጣ የለ። ከዛ ፖስት ስንለው ራሱ አካውንቶቹን ነክቶ ዴቢትና ክሬዲቱን ፖስት ያደርጋል። ለስተት አንጋለጥም ማለት ነው። ፐርቼዝም ስናደርግ እንደዛው ፐርቼዝ ስናደርግ ክሬት ቢል ብለን ወደ ፋይናንስ መጣ። ፋይናንሶች ቁጥሩን ብቻ እኩል መሆኑን ቼክ ያደርጉታል እንጂ የትኛው አካውንቲንግ ጋር የትኛው ላይ ምናምን ብለውን አይሰሩትም። ራሱ ምን ያደርጋል? ሲስተሙ ራሱን ፖስት ያደርጋል። አብዛኛው ጆርናል ኢንትሪዎች ራሱ ሲስተሙ ነው አውቶማቲክ የሚሰራ። ስፔሻሊ ደግሞ ኢንቨንተሪ አካውንት የሚባሉ አሉ። ፋብሪካ ውስጥ ምናምን ኮስት ምናምን እየሰራ የሚሄድ ማለት ነው። ያን በፍንም በቃ አያታዩትም። ልክ ትራንዛክሽን ስትሰሩ ራሱ በስር ፖስት እያደረገ ይሄዳል። ሲስተም ጥቅሙ ነው። በቃ አውቶሜሽን ነው አብዛኛው ነገሩና ስህተት አይፈጠርም በስነ ስርዓት ከተደራጀ። የመጀመሪያ ቪዲዮ ኢንቨንተሪን ስናይ ኢንቨንተሪያችን ላይ ምን አሳይቻችሁ ነበር?
ጀነራል ፕሮዳክት የሚል ላይ ከዛ ጀነራል ቆይ እንዳው ነው ለምን እዚህ ጋር ላሳያችሁ። ኢንቨንተሪ ላይ ኢንቨንተሪን ስናይ ፕሮዳክት ላይ ገብተን አሁን እዚህ ጋር ዴስክቶፕ አሁን እዚህ ጋር ይኸው ፕሮዳክት ካቴጎሪ የምትላለች እቺን ፕሮዳክት ካቴጎሪ ልክፈትና አያችሁ አሁን እዚህ ጋር ኢንካም አካውንቱ ልክ ይሄን ፕሮዳክት ሲሸጠው ምን አካውንቱ ነክቶ ወደ ባንክ ይግባ። አሁን መቼስ ተረድታችኋል። ስለዚህ ቻርት ኦፍ አካውንት እንደ ልቤ ማውራት ያለው አሁን ኢንካም አካውንቴ 4 ቤት ማለት ነው። ከዛ ይሄንን ዕቃ የሚሸጠው ከሆነ ኮምፒውተር የሚሸጥ ከሆነ ኮምፒውተሩን ሲሸጠው ይሄንን ክሬዲት አድርግና ባንኬን ዴቢት ማድረግ አለበት። ስለዚህ ከዚህኛው አካውንቲንግ እዚህ ካቴጎሪ ውስጥ ያሉት ፕሮዳክቶች በሙሉ ይሄንን እንካ ነው። ኤክስፔንስ ማለት ደግሞ ይሄን ፕሮዳክት ሲገዛ ከባንክ ቀንሼ ምን ይሄን ፕሮዳክት መንከት አለበት የሚለው ነው ኤክስፔንስ። ስለዚህ አሁን እዚች ጋር ይሄንን አንድ አውቶሜሽን በቃ አንድ ያስቀምጥ ነው። ከዛ ሂደን ፐርቼዝ እናደርገው ሲስተሙ ራሱ እዚህ ጋር ያስቀምጥነውን ቻርት ኦፍ አካውንት እየመረጠ ነው የሚሰራ። እኛ ሂደን አንመርጥም፣ አንዴ ኮንፊገር አድርገን እናስቀምጣለን። አሁን እዚህ ውስጥ ያሉት 9 ፕሮዳክቶች በሙሉ አሁን 9 ፕሮዳክቶች አሉ እዚህ ውስጥ ሁሉም 9 ፕሮዳክቶች እነዚህን ኤክስፔንስ አካውንት እና ኢንካም አካውንት እየነኩ ነው የሚሉት። ሴልስ ከሆነ ኢንካም አካውንቱን ፐርቼዝ ከሆነ ደግሞ ኤክስፔንስ አካውንቱን። ስለዚህ አሁን እዚች ጋር ትንሽ ሐሳቡ ስለተረዳችሁት ፐርቼዝ ሞጁል ወይ ደግሞ ኢንቮይስ ፐርቼዝ ሞጁል ወይ ደግሞ ሴልስም ይሁን የተማርነው ላይ ተመልሳችሁ ስፔሻሊ እሱ አለ ኢንቨንተሪ የተማርነው ፓርት ስንት እንደሆነ አላውቅም። ኢንቨንተሪ የተማርነው ላይ ተመልሳችሁ አይታችሁ ብትመጡ አሁን ሐሳቡ ግልጽ ይሆንላችኋል። ገባችኋል? ግልጽ ነው የሚሆንላችሁ። ስለዚህ ቻርት ኦፍ አካውንቶች ጥቅሙ ምኑ አካውንቲንግ የሚባለው ሐሳቡ ይሄ ነው ማለት ነው። አንዴ ኮንፊገር አድርገን እናስቀምጣለን። ከዛ በኋላ ሲስተማችን ላይ ዝም ብለን እየተጠቀምን እንሄዳለን ማለት ነው። ደከመኝ። ስለዚህ ለዛሬ ይሄ ይበቃናል። ቀጣይ ደግሞ ሰኞ በሌላ ቪዲዮ ቀጥሎ ያለው ላይ እያየን ከዛውን ደግሞ ከኢአርፒያችን ላይ እንዴት ነው ቻርት ኦፍ አካውንት ኮንፊገር የሚደረገው እንዴት ነው ምናምን የሚሉትን ከዚህ በኋላ እዛው እያየን እንቀጥላለን ማለት ነው። የዛሬ ቪዲዮን እንዴት ነው ወዳችሁታል? ከወደዳችሁት ላይክ በማድረግ እስቲ መውደዳችሁን ገለጹልኝ። እንደዚሁም ደግሞ ኮሜንት ምናምን መጻፍ አይረሳ። ብዙ ሰው ጋር ይደርሳል። ብዙ ሰው ጋር አሪፍ ነው፣ ቻናሉን ይጠቅማልና ላይክ ኮሜንት ማድረግ እንዳይረሳ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ በያላችሁበት ብዝት በልልኝ።